You probably haven't heard about it, but there's a new scramble for Africa. The UAE, one of the smallest and richest countries in the Middle East, is buying up to 20% of Zimbabwe's forests, 10% of Liberia's, 10% of Zambia's, 8% of Tanzania's, and an unknown amount of Kenya's forests as well. All in all, 25 million hectares of land, the size of the UK. It seems less like a scramble and more like a takeover. But let's start with who and why this is going on. These deals are being signed by the one-year-old UAE-based company Blue Carbon, under the leadership of a young member of Dubai's ruling family, Ahmed Dalmouk Al Maktoum. The Emirates, which recently hosted COP28, says these deals are there to, quote, help climate action. You know, saving the world and that. The young sheikh, of course, has no prior experience in climate projects, but I'm sure he's an expert though. Now, to put it simply, under the Paris Climate Agreement, countries have pledged to go net zero. And a country or company that wants to offset its pollution can invest in green projects like forests, giving it so-called carbon credits. And there's no better place than Africa, home to crucial wildlife havens and biodiversity hotspots. And so, the newly purchased large swaths of land represent billions of dollars in potential offsetting revenue for the Emirates. So, we ticked off profit. Now, let's go to power and PR. The UAE is the world's 7th largest oil producer and has the 3rd biggest plans for oil and gas expansion behind its neighbors Saudi Arabia and Qatar. So it's fair to say they aren't exactly going green. And what better way to greenwash your image as a polluter than buying large swaths of African forests, ones that you can use to buy carbon credits but also sell to your polluting friends. የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጥፋለን አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ጤና ይስጥልኝ በያላችሁበት የዓለም ክፍል ሁሉ ሰላምታችን ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ ቅዳሜ ጥር 16 2018 ዓ.ም ከእንግሊዝ ሀገር ከለንደን የሚያስተላልፍላችሁን የዛሬው መርሃ ግብር አሁን ይጀምራል። እንደያላችሁበት ሀገር እንደየሰዓት አቆጣጠራችሁ ሁላችሁንም በራሴና በባለቤቴ ስም እንኳን ወደ ዛሬው መርሃ ግብራችን በሰላም መጣችሁ እንላለን። እንዴት ናችሁ? ሰላም ናችሁ ወይ? ዛሬ እንግዲህ ለኦርቶዶክስ ተዋሕዶ እምነት ተከታዮች ዛሬ የእናታችን የኪዳነ ምህረት ለተቀኗ ነው። እንኳን አደረሳችሁ፣ እንኳን አደረሳችሁ፣ እንኳን አደረሳችሁ። በዛሬው ቀን የሚከበሩ የሚዘከሩ ቅዱሳን በረከታቸው በሙሉ ይደርብን። እናመሰግናለን። ባይ ዘ ዌይ ቴሌግራም ቻናላችን ላይ የዲያቆን ዮርዳኖስ አበበን እሱ ይዘክራል ሁሉ ጊዜ ቅዱሳንንና በየቀኑን እና አንድ ሰው ማን እንደሆነ አላቅም ሁሉ ጊዜ የምታሰፍርልን ሰው የቅዱሳንን የእያንዳንዳቸውን ቀን ሁሉ ጊዜ ቴሌግራም ላይ የምታስቀምጥልን ከነ ታሪካቸው ካለው ሁኔታ ጋር በጣም ቴሌግራም ቻናላችን ትልቅ ነገር እያደረክ ነውና ወይም እያደረክሽ ነውና ከልብ እናመሰግናለን። ሁሉ ያነባዋለሁ። እግዚአብሔር የተመሰገነ ይሁን። ዲያቆን ዮርዳኖስም ምስጋና ይገባዋል። አንድ የምታሰፍሩልንም ደግሞ ቤተሰቦቻችን ቴሌግራማችን እንዲጎለብት አድርጋችኋልና ከልብ እናመሰግናለን። ከሌላው እምነት ደግሞ የሆናችሁ ኢትዮጵያውያን፣ ኤርትራውያን የምናከብራችሁ የምንወዳችሁ ሁላችሁም እንኳን ወደ ዛሬው መርሃ ግብራችን በሰላም መጣችሁ። እንግዲህ እንደምታዩት የው ስክሪኑ ላይ ከኔ በስተግራ በኩል እንደተለመደው የኤረር ልደታ ወባታ ለማርያም ገዳም የጀመርነውን የገንዘብ ማሰባሰብ ለገዳም ማለት ነው ወደኛ ሳይሆን ወደ ገዳሙ ዳይሬክትሊ በባንክ አካውንቱና በስልክ ቁጥር እያደረሳችሁ ነው ያላችሁት። እርዳታችሁን አባቶች እያመሰግኑ ነው። ያው እንግዲህ ወደ መጨረሻው ሲቃረብ አባቶች መተው የሚያመሰግኑ ይሆናል። ብዙዎቻችሁም በአካል ሄዳችሁ አባቶችን እያገኛችሁ ግንባታውን እየጎበኛችሁ ስለሆነ በጣም ደስ ብሎናል። ይነግሩኛል። እናንተም ደግሞ ያው ትጽፉልኛላችሁ፣ ትነግሩኛላችሁ። ብዙ ጊዜ አመሰግናለሁ።
ከዛ ደግሞ ከእኔ በስተቀኝ በኩል እንደምታዩት እንግዲህ የኤሶፕ መረዳጃ ባለፈው ሊንኩን ፈልጌ ነበረ። እንዴት ነው እሱ? መመዝገብ እፈልጋለሁ። የመመዝገብ ነው፣ ገንዘብ መስጫ አይደለም፣ መመዝገቢያ ነው። የጀመርነውን ፕሮጀክት ማለት እንግዲህ ወገኖቻችንን በተለያየ ሁኔታ ላይ የሚጥሩ ራሳቸውን ለማሻሻል አይዲያ ያላቸው የሚደክሙ ግን እርዳታ ቢያገኙ የገንዘብም ወይም ደግሞ የኤክስፐርቲስም የምክርም እርዳታ ቢያገኙ ትልቅ ቦታ የሚደርሱትን የምናበረታታበት ነው። ስለዚህ ይኸው እንደምታዩት በኪውአር ኮዱ በመጠቀም ወይም ደግሞ ቀጥታ እንግዲህ ዲስክሪፕሽን ላይም ታገኙታላችሁ። ሊንኩን ወደዛ በመሄድ ስካን ብታደረጉት አሁን ቀጥታ ዌብሳይቱ ጋር ይወስዳችኋል፣ ድረገጹ ጋር ይወስዳችኋል። ስለዚህ እንደዛ አድርጉልን። በዛሬው ቀን ደግሞ እንግዲህ ቅድም የዘመድኩንን የመምህር ዘመድኩንን ፕሮግራም እያየው ነበር። ብዙዎቻችሁም ደግሞ ልካችሁልኛል። በአሁኑ ወቅት ዋልድባ ሰቋር ኪዳነ ምሕረት አንድነት ገዳም አባቶች ስለተቸገሩ እርዳታ እየተሰበሰበ ነው ያለው። ስለዚህ የባንክ አካውንታቸውና ቁጥራቸውን መምህር ዘመድኩን ድረገጽ ላይ ሄዳችሁ ታገኛላችሁ። ቴሌግራም ላይም ማምሹ ይለጥፈዋል ብዬ አስባለሁ። እና አባቶችን በተቻለ መጠን ብንረዳ ደግሞ በረከት እናገኛለን እና ከበረከቱ ለመሳተፍ ሁላችንንም ያብቃን። እና አሁን እስከ ገባው ጊዜ ድረስ በላይቭ ነበረ፣ ታገኙታላችሁ። አምሹ እሱ ስለጀመረው ሌሎችም ስለጀመሩት እኔ ደግሞ በዚህ ውስጥ እንዳርገባ ብዬ ነው። ለማንኛውም ሁላችሁንም እንኳን ወደ ዛሬው መርሃ ግብራችን በሰላም መጣችሁ፣ እንኳን አደረሳችሁ ለኪዳነ ምሕረት ለተቀኗ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። በጣም ጠቃሚ የሆነ መርሃ ግብር ነው ይዤላችሁ የመጣሁት። በአይዲያ ሩም ላይ ሞቅ ደመቅ አድርጋችሁ እንግዲህ ሀሳባችሁን አስተያየታችሁን አስቀምጡልን። ባለቤቴም ከጎኔ ትገኛለች። ስለዚህ እሷም እየረዳችኝ እናንተም እያገዛችሁኝ እንግዲህ የምንማማርበት መርሃ ግብር የሆነልን ዘንድ ፈጣሪ አምላክ እግዚአብሔር ይርዳን። መሰባሰባችንን ሕያው እግዚአብሔር ይባርክልን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ፕሮግራሙን ከወደዳችሁት ደግሞ በላይክ ብትጀምሩልን ለብዙዎች እንዲዳረስ ይረዳናል ማለት ነው። ዩቲዩብ ማለት ነው። እናመሰግናለን። ለማንኛውም ብዙ ነገሮች ስለምናይ በዛሬው ዕለት ብዙ ስላይዶች፣ ብዙ ቪዲዮዎች ነው የምናየው። በትዕግስት እስከ ፕሮግራሙ ፍጻሜ ድረስ ብትቆዩ መልካም ነው። በተቻለ መጠን ላሳጥረው ሞክራለሁ። ሁልጊዜ እንደምታውቁት እንደ ድሮ አላንዛዘውም። አታንዛዘው፣ አታስረዝመው ስለምትሉ ማለት ነው አንዳንዶቻችሁ። ግን የዛሬው በጣም ወደ ሀገራችን የቀረበ ስለሆነ ብዙ ነገር እና በዓለማችንም እየመጣ ያለውን ጉዳይ የምንዳስስበት ስለሆነ በትዕግስት ሻይም እንደኔም ይኸው እንግዲህ ይዛችሁ ተከታተሉ። በቶሎ ጨርሰን ነገ ደግሞ ቤተክርስቲያንም እንሄዳለን። ስለዚህ ነገ ደግሞ በጣም አላስመሻችሁም ማለት ነው። ግድ የለም 3 ሰዓት 4 ሰዓት ከታተኛም እኮ ይበቃል። ለማንኛውም ወገኖቼ ዛሬ እንግዲህ ስለዚህ ሁላችሁንም በራሴና በባለቤቴ ስም ሰላም ብያለሁ። በጅምላ የዛሬው በጅምላ ነው ሰላምታ። በነፍስ ወከፍ ሰላም ብል ደስ ባለኝ ነበረ፣ ግን ሁላችሁንም ሰላም ብያለሁ። ባለቤቴም ሰላም እያለች ነው። እንቀጥል በዚሁ ማለት ነው። ዛሬ የምንቆይባቸው መርሃ ግብሮች ሌተስት አፕዴት ይኖረናል። ሌተስት አፕዴቱ የዛሬ ወገኖች ትንሽ ረዘም ይላል፣ ምክንያቱም ብዙ ነገሮችን ነው የምናየው እና ከዛ በበራሪ ወረቀቱ እንዳያችሁት ደግሞ ኑ መረጃውን አብረን እንየው በሚል ባለፈው ያነሳነውን በደንብ አድርገን እናየዋለን። መረጃውን የአረቦቹ መዘዝ በሚል ይሆናል። በጣም ሁሉም ሰው ማወቅ ያለበት ኢትዮጵያዊም ኤርትራዊም ማወቅ ያለበት ፕሮግራም ነው እና ያሬድ መኮንን አታሳጥረው እያለ ነው። አላሳጥረው በተቻለ መጠን እና አብራችሁን ቆዩ። እየተመለከታችሁ ያላችሁት ኤሶፕ ኢትዮጵያን በሁለቱ የዩቲዩብ ገጾች ነው። ከኛ ብቻ ሳይሆን ከብዙዎች አስተያየት እንዲመጣ ስለምንፈልግ በአይዲያ ሩም ላይ በሀሳብ መስጫ ክፍል ውስጥ ማለት ነው አስቀምጡልን። ዛሬው እንግዲህ የዛሬው ምናልባት አንዳንድ ሰዎችን እኛ በመረጃ ነው፣ እኛ ዝም ብለን አኪውዜሽን አለም ከስ አይደለም ዝም ብለን ሳንመረምር መረጃ ሳናመጣ በዚህ ቻናል ላይ አንድ ቀንም አውርተን አናቅም። እናንተ ኤሶፕ ኢትዮጵያን ለብዙ ዓመት የተከታተላችሁ ቤተሰቦቻችን ምስክር ናችሁ። ግን እውነትን በሚነገርበት ጊዜም የሚናደዱ ግንፍል የሚልባቸው አንዳንድ ሰዎችን እናያለን እና ፕሮባብሊ በዛሬው ቀንም እንደነኛ አይነት ሰዎች የካድሬነት መንፈስ ያለባቸው ቢመጡ እንግዲህ ያው ለማንኛውም
ያዝልን ፈጣሪ አምላክ እግዚአብሔር እንደዚህ አይነት ሰዎችን ያዝልን ብለን እንጀምራለን መርሃ ግብራችንን። ለማንኛውም እንቀጥል። መጀመሪያ በዚህኛዋ ቪዲዮ እንጀምር። ስለገረመኝ ነው። በጣም ይገርማልና እኔ አይቼ አላቅም። እናንተ ታውቁ እንደሆነ በተለይ ወደ እስራኤል ያላችሁ የምትኖሩ እንደዚህ አይነት ነገር አይታችሁ ከሆነ እስኪ ንገሩን። እንግዲህ እነኚህ ሀባድ እስራኤሎቹ ናቸው። ያው እንግዲህ መሲሁን የእነሱን መሲህ የሚጠብቁ ናቸው እና አሁን ኦልሞስት ልጆቻቸውን በሙሉ ማለት ነው እንግዲህ የንጉሥ የሚመስል ኮፍያ አድርገው ቆብ አድርገው አክሊል ነገር አድርገው ያው ከረባቱ ላይ እንግዲህ ያው መሲሁን እንጠብቃለን የሚል ጽሕፈት አድርገው በእንደዚህ አይነት ሴሌብሬሽን ያደርጋሉ። አይቼው ስለማላቅ ነው። እናንተ እንግዲህ ከዛ በኋላ ስመረምረው ነው እንደዛ መሆኑን ያወቅኩት። አይታችሁ የምታውቁ ከሆነ እስኪ ንገሩን። ለማንኛውም እስኪ ቪዲዮ ላጫውታላችሁና በዛ እንጀምር። እንግዲህ ፕሮባብሊ ከነኛ አንዷቸው እንደዚህ ይሆኑልናል በሚል ይመስላል እንግዲህ መሲያችን ሆነው ይመጣሉ በሚል ይሆናል። በጣም ዴዲኬሽናቸው እኮ በጣም ነው የሚገርመው እኮ። እና ያው ይገርማል። ለማንኛውም እንደው አሳያችሁ ብዬ ነው። በዚህ እስኪ ዱብ ብለን ወደ ዋናው እንሄዳለን ማለት ነው። በመቀጠል ባለፈው እንግዲህ ስለ ዳቮስ 2026 በስፋት አውርተናል። የ2026 የዳቮስ አንዳንዶቻችሁ ዴቮስም አይባልም ዳቮስም ይባላል። አሁን እንግሊዞች እና አሜሪካኖች ሲጠሩ ነገሮችን ይለያያል እና ለዚህ ነው አንዳንድ ጊዜ ዳቮስ አንዳንድ ጊዜ ዴቮስም ብለው ሁለቱንም ነው የዓለም ቀጠና ላለመርሳት ነው። እና ለማንኛውም ታዲያ በዚህ ላይ ያላሳየ ነው ባለፈው መርሃ ግብር። አሁን ግን የማሳያችሁ ነገር እንግዲህ ስለ አቶ የኢትዮጵያ ብሔራዊ ባንክ ገቨርነር ወይም ደግሞ ገዢ የነበረው ገቨርነሩን ምን አስፈረጠጠው በሚል ፕሮግራም ከዚህ በፊት ሰርቼላችኋለሁ። ላጥ ብሎ ስራውን ትቶ እንግዲህ አሁን የአፍሪካን ዴቨሎፕመንት ባንክ ውስጥ ነው መሰለኝ የሚሰራው ባለፈው ካስታወሳችሁ። አሁን ታዲያ ያው የነሱ ያው ወደ ኢትዮጵያ የመጣው በዳቮስ ሰዎች ስለሆነ ተመርጦ በኤሊቶቹ ስለሆነ የኢትዮጵያን ከረንሲ ድራሹን እንዲያጠፋ ማለት ነው። ከዛ አሁን ደግሞ ያው ስራውን ሲጨርስ ደግሞ ኦኬ መጣው ብሎ ይመስላል ሄደ ወደ ሌላ ሀገር። ከዛ አሁን ደግሞ ተመልሶ ደግሞ ዳቮስ መጥቷል ከነ አህመድ ሺዴ ጋራ በዚህ አይነት መልክ ተሳትፏል ማለት ነው። ይህንን ባለፈው ስራ ላሳየኋችሁ። በጣም ይገርማል። ራሱ በትዊተር ፔጁ ላይ ኢት ኢዝ ግሬት ቱ ቢ ባክ ኢን ዳቮስ ብሏል እና የመጀመሪያው እንዳልሆነ ነው እንግዲህ የሚነግረን እና በጣም ይገርማል። የራሳቸው ሰው ስለሆነ ያው ተመልሰው አምጥተውታል ማለት ነው። በጣም ይገርማል እና ምን አይነት ነገር ነው እናታቸው ወይ ጉድ ይገርማል። እና አቶ ማሞ ምህረቱ በምታዩት ሁኔታ እንግዲህ ከአህመድ ሺዴ ጋር እንደዚህ ብሏል። ስለዚህ አሁን ለኢትዮጵያ የተደገሰላት ያለው የፓብሊክ ፕራይቬት ፓርትነርሺፑ ማለት ነው። አቤት መንግስት ቢኖር እኮ አሪፍ ስርዓት ነበር። ፒፒፒ ፓብሊክ ፕራይቬት ፓርትነርሺፕ መንግስት የህዝቡን ጥቅም ያስጠብቃል፣ ህዝቡን መንግስትን ይወደዋል፣ ያከብረዋል። ህዝብ ከመንግስት ጋር ተቀራኝቶ ድሮ እንደዚህ ነበረ ይሰራል። ምክንያቱም መንግስት ህዝቡ በፕራይቬት በአገር ውስጥም ባሉ ወይም በውጭ ባሉ በቢሊዮነሮች ኢልትሪትድ እንዳይሆን ይጠነቀቅለት ነበር ነው። በመጥፎን ትሪት እንዳይደረግ ይንከረካ። ምክንያቱም አገሩ በቃ ትልቅ ቦታ እንድትደርስ መስዋዕትነት እስከ ሞት ድረስ የሚከፍሉ መሪዎች በነበሩበት ጊዜ ፓብሊክ ፕራይቬት ፓርትነርሺፕ አሪፍ ነበር። አሁን ግን እንደዛ ባልሆነበት ዓለም ላይ አንፎርቹኔትሊ እንገኛለን ነው። በዚህ በፊላንትሮፒ ምክንያት የሀገር መሪዎችን ትንሽ ማር እያስላሱ ስልጣን እኮ ለሁል ጊዜ እኮ ዘላለም እኮ አያዝም። በባንክ አካውንት ውስጥ ገንዘብ ለአንተም ለቤተሰብም ለዘር ማንዘርም በሚሆን ስለዚህ እኛ ደግሞ እሱን እናሟላለን። ለእኛ ደግሞ በሩን ወለል አድርገህ ክፈትልን። የህዝቡንም አንጡር ሀብት ምንመዘብር የእኛን አጀንዳ በሀገር ውስጥ በህዝቡ ላይ ብንትን ብናደረግ ብለው ስላበላሹት ፓብሊክ ፕራይቬት ፓርትነርሺፕ It's just not working. ለዚህ ነው አሁን እንደነኛ አይነት ሰዎች እንግዲህ ለዚህ በቃ አሁን ለከሸፈው ፓብሊክ ፕራይቬት ፓርትነርሺፕ
የማገዶ እንጨት ሆነው ማለት ነው አገራችንን ህዝባችንን ወደ ባሰ እየወሰዱ ያሉት። ለዚህ ነው የድሃው ቤት ዝም ብሎ የሚፈርሰው ከኖረበት ተፈርሶ ለኮሪደር ልማት ተብሎ። ለዚህ ነው ያያችሁ አሁን የዛሬም እንደ እንግዲህ ስንነጋገር የዛሬው መርሃ ግብር ራሱ ታያላችሁ ነው ለአረቦቹ ተሰጥቶ ለጋራ አካባቢ እርሻው በሙሉ ተሰጥቶ ለአረቦቹ የህዝቡ ኢትዮጵያዊ የሆነው ህዝብ ህይወቱ ምንም እንደው በቃ እንትን ሳይል በልጭልጭ ብቻ ከተማ እያሳዩ እየነዱት ያለው ለዚህ ነውና ለዚህ ነው በፓርላማ ውስጥ አንድ የሀገር መሪ በደንብ እሱን የሚፎካከሩት የሚጠይቁት ኢንተሮጌት የሚያደርጉት ተፋጭተው ምን ብለው ከሱ ጋር አዲስ ለሀገሪቱ የሚረባ ሐሳብ ለማምጣት እንደዚህ አይነት ሰዎችን የማያስቀምጡ። ስለዚህ ነው እሱ ጥያቄ እንዲጠይቁት ብቻ አሪፍ ጥያቄ ከሆነ የሚፈጥር መሪ ይቀመጣል፣ እንደዚህ አይነት መሪ ይቀመጣል። ከዛ በተረፈ እሱ የተባለውን ከውጪ የተሰጠውን እንዳለ ሪገርጅቴት አድርጎ ይሰጣቸውና ከዛ በኋላ እነሱ አዳምጦ ከበድ ያለ ጥያቄ የማጠይቁም ከጠየቁ ያው በብዙዎቹ እንዳየነው ማለት ነው ጤና ይስጥልኝ የሚባላሉ ማለት ነው። በዚህ ምክንያት ፓብሊክ ፕራይቬት ፓርትነርሺፕ አሁን እየሰራ አይደለም በሀገራችን በብዙ በይህንን መንገድ በሚከተሉ የአፍሪካ ሀገሮችም በግሎባል ሳውዝ በአጠቃላይ የሆነ ያለው ይሄ ነው። ታዲያ እንግዲህ ስለ ዳቮስም አይደለም የምናወራው። በጣም ደስ የሚል ቪዲዮ አገኘውና ይህንን ላሳያችሁ። እንግዲህ በወቅታዊ መረጃ በምንቀባበልበት በዚህ ሰዓት ይህንን ላሳያችሁ። በዳቮስ እስካሁን ይህ እንግዲህ ፊክሽን አይደለም፣ እስካሁን ከተነገሩና በጣም ከሚያስደነግጡ እንደዚህ ተብሎ የዓለም መሪዎች እነኚህ ቢሊዮነሮች ይናገራሉ እንዴ በአደባባይ ብለው የዓለም ሕዝብ እስከሚገርመው ድረስ ማለት ነው። አስሮቹን በጣም ደስ በሚል ሁኔታ ከአንደበታቸው as they say like from the horse's mouth ከፈረሱ አንደበት እንደሚባለው ማለት ነው ራሳቸው ሲናገሩ በመስማት እስኪ በጣም ይገርማል። እያንዳንዷን እያቆምን እንነጋገራለን። ስሙት። I can argue in the developed countries the big winners are countries that have shrinking populations. ስለዚህ በዴቨሎፕድ ካንትሪ በበለጸጉ አገሮች ሽሪንክ የሚያደርጉ ፖፑሌሽን ቢግ ዊነርስ ናቸው። አያችሁ። ስለዚህ በማደግ ላይ ያሉት ደግሞ ቁጥራቸው የሚጨምሩ ደግሞ ቢግ ሉዘርስ ናቸው ማለት ነው። ስለዚህ እኛ ቁጥራችን እንዲቀነስ ያስፈልጋል ማለት ነው። እንግዲህ ምን እያለን ነው ይሄ ሰውዬ? በኤአይ ይተኳቸዋል ነው እንግዲህ ሽሪንክ እያደረገ ፖፑሌሽኑ ሲሄድ ሰዎችን በሮቦቶች ይተኳቸዋል ነው። ስለዚህ ዚያር ቢግ ዊነርስ ነው። ይህን እነኝህ እንግዲህ አሁን ሌላ ሰው ምናምን አለም ያለው በፊት ለፊት ነው እየነገሩን ያሉት። ተመልከቱ፣ እንቀጥል። ከዛ ደግሞ ዋነኛው ሰውዬ ክሎዝ ሸዋብ መጣ። እስኪ ምንድን ነው? እሺ፣ ስለዚህ ክሎዝ ሸዋብ ደግሞ እንደምትሰሙት elections anymore because you can already predict and afterwards you can say why do we need elections. በጣም የሚገርም ነው። ክሎዝ ሸዋብ ደግሞ ምን አለ? በአሁኑ ወቅት እኮ በቃ ምርጫ አያስፈልግም፣ ምክንያቱም እኛ ከጀርባ ሆነን የእያንዳንዱን ሀገር በእነሱ እጅ ስለወደቀው ማለት ነው ምርጫውን እኛንን የምንወስነው። ስለዚህ እንደው ዌስት ኦፍ ታይም እኮ ነው ምርጫ ምናምን ቦክስ ውስጥ መክተት ምናምን የሚባለው ነገር ቢቀርዝ፣ ምክንያቱም እኛ በቃ ፕሬዲክት ያደረግነው የኛ ያዘዝነው ነው የሚሆነው ብሏል። ተመልከቱ። Because we know what the result will be. they know what the result will be. እነሱ ያስቀመጡት ሰው ስለሆነ ማለት ነው። አሁን እስኪ እነዚህ ስብሰባ ላይ ሄዶ የሚሳተፍ ሰው ያው የነሱ ስቱጅ መሆኑን የነሱ አገልጋይ የነሱ ባሪያ መሆኑን እኛንም በባሪያነት ሊያስነዳን መሆኑን ምንም ክርክር እኮ አያስፈልጉም ወገኖች። ተመልከቱ እንግዲህ primary mission is in fact to set a global standard for the world for behavior. What we are very proud. ተመልከቱ። ስለዚህ አሁን የሰው ልጅ ባህሪውን ጸባዩን ደግሞ የቴክኖሎጂ ሰው ነው እንግዲህ እንደምታውቁት አሌክስ ካፕ። ስለዚህ የሰዎችን የጭንቅ ውስጥ ጭንቅላታቸውን ቢሄቪየራቸውን ሁሉ እንትን ማድረግ ሞዲፋይ ማድረግ አያችሁ። ከዛ ክሎዝ ሸዋብ መጣ እንደገና ደግሞ Now, the young generation, like Prime Minister Trudeau, President of Argentina and so on.
የአርጀንቲና የትሩዶር እነኚህ በሙሉ የካናዳው ማለት ነው እነኚህ በሙሉ ሌሎቹንም ሀገሮች የኢትዮጵያን መሪ የሌሎቹን እዚህ ሄደው ያያቸዋቸውን በሙሉ ማለት ነው ካቢኔቱን ሁሉ ፔኔትሬት አድርገናል በእኛ እጅ ስር ናቸው እያለ ነው ፊት ለፊት ነው በቃ እኮ We penetrate the cabinets. You want the function, you want the በጣም እንግዲህ ተመልከቱ 6ኛ ቁጥር ላይ ደርሰናል ከዛ ደግሞ ችኛዋ መጣች እንግዲህ ችኛዋ ደግሞ you own nothing and you be happy የሚለውን ታሰፋውና ምንም ሳይኖራችሁ ባዶአችሁን አስቀርተናችሁ ስቲል ሀብት በቃ ደስተኛ ትሆናላችሁ ብለውን ታምቦረቀቀውና ምን ትላለች is right. Why do you want to own a cell phone if you can just lease it? ለምን ስልክ እንዲኖር ትፈልጋለህ መከራየት ነው If you lease, why shouldn't you lease your refrigerator or ፍሪጅን ለምን ትገዛለህ መከራየት ነው washing machine? ልብስ ማጠቢያ ለምን ትገዛለህ መከራየት ነው Your dishwasher? ሳህን ምናምን ማጠቢያ ዲሽወሸር ለምን ትገዛለህ መከራየት ነው Or why do you want to own it? I propose ምንም ቤት ለምን ትከራያለህ ከዚህ በፊት መኪና ለምን ትገዛለህ ሁሉ ነገር ክራይ ነው ለምንድን ነው እዚህ ጋር የሚያስቀምጡን ስለዚህ ዲጂታል አይዲ ሁሉም ኢንተግሬት ሆኖ በሚሰራበት ጊዜ ምንም ነቃ አይኖርም እነሱን ካልሰማ እቃ ማጠባችል ልብስ ማጠባችል ሁሉም ነገር ክራይ ነው በሰብስክሪፕሽን ነው ሰብስክሪፕሽን ደግሞ ኦንላይን ነው አለቀ ቤትም ያንተ አይደለም በክራይ ነው ዋው ሁሉ በቃ የሚመጣል መብራቱ ስልክ በበና ስለዚህ እነሱ የሚቆጣጠሩት ጉሮሮ ላይ ይዟል ማለት ነው that's what it is going የምንለው ለዚህ ነው ይሄኛውን ደግሞ ስሙ ሶሻል ሚዲያ ተጠቀሙ ሶሻል ሚዲያ መቆጣጠር አለብን እኛውን እንደያደረግን ያለውን እንግዲህ እየተመካከር ነው ዓለምን እየዋጀን ዘመኑን እየዋጀን ነው እነዚህ የሚያደርጉ ሰዎች እንደ ክሪሚናል እንደ ወንጀለኛ እንደ ቴሮሪስት መታየት አለባቸው ያለው ነው ተመልከቱ these all these people ያወሩት እንግዲህ ወርልድ ኢኮኖሚክ ፎረም ላይ ነው putting an end to anonymity on social media. በቃ ስለዚህ ሶሻል ሚዲያ ላይ ማንም የፈለገውን ሐሳብ መስጠት መሰንዘር አይችልም ቲክቶክ ትላለ ፌስቡክ ትላለ ዩቲዩብ ትላለ ይሄንን ቀጥ እንደ ሰዎቹን ማሳሰር ነው ያውን እንግዲህ እነኚህ ሰዎች ዲሞክራሲ ሆናሉ የምንም ዲሞክራሲ ነው If a billion people stop eating meat I tell you it has a big impact ስለዚህ ይሄ ደግሞ ምግባችን ላይ ነው እነኚህ ደግሞ የመጡት እነ ቢል ጌትስንም እንግዲህ እዚህ ጋር ከተቷቸው ምናምን ስጋ መብላት አትችሉም እያለ ነው ስለዚህ ኢትዮጵያ ደግሞ ያላት እንግዲህ የቀንድ ከብት ነው አንደኛው ሀብቷ ኦኬ ስለዚህ ከብቶቹ ዶሮቹ እንቁላሎቹ እንዳይኖሩ ከተደረገ ማለት ነው በቃኛ አሁን እኮ አለመብላታችን ብቻ አይደለም እግዚአብሔር የሰጠንን እነኚህ ሀብቶች በሙሉ እንዳንጠቀም ከነሱ ገበያ ማለት ነው artificial ምግብ እንድንበላ ይሄን ነው እየነገሩን ያሉት ተመልከቱ Imagine that in 10 years when we are sitting here ተመልከቱ ቀጠሉ እየከበደ ነው የሚሄደው ሶስተኛ ተራ ቁጥር ላይ ቺፕ ኢምፕላንት የብሬን ቺፕ ኢምፕላንት ሰው መቀየር ስለማንችል ቺፕ ብንከትለት እኛ የምንቆጣጠረው የሰው ልጅን ጭንቅላት የምንቆጣጠረው ይሆናል እኮ ምናምን መላምት ምናምን እኮ አይደለም በትክክል ነው የት ወርልድ ኢኮኖሚክ ፎረም ላይ የነገሩን ጭንቅላት ውስጥ የታና ዮሐንስ ራይ አይደለም we have an implant in our brains and we measure your brain waves ስለዚህ ያንተን ጭንቅላት ቺፕ አስገብቼ ለቆጣጠራለሁ እና ፊት ለፊት ነው የተነገረው ያለው ስለዚህ don't be in doubt ወዴት ነው እየወሰዱን ያሉት እዚህ የሚሰበሰቡ የኛ ሰዎች እዚህ የሚሄዱ የኛ ሰዎች ህዝባችንን የዓለምን ህዝብ የኢትዮጵያን ህዝብ የኤርትራን ህዝብ የሌላውንም ህዝብ የሚወስዱት ወዴት ነው ስንል ወደዚህ ነው እየወሰዱ ያለው ወደዚህ ሲስተም There's some really interesting research that we can plant false memories in. ምን ቺፕ ማድረግ ብቻ አይደለም ፎልስ ሜሞሪ ይሄም እንግዲህ ወርልድ ኢኮኖሚክ ፎረም ስብሰባ ላይ ነው ጭንቅላት ውስጥ ፎልስ ሜሞሪ ያሎንከውን ሚሞሪ ኢምፕላንት እንዲደረግበት ከቺፕ በኋላ ማለት ነው እንግዲህ ጭንቅላቱ ቺፕ ከተደረገ በኋላ ፎልስ ሜሞሪ አስባችሁታል ፎልስ ሜሞሪ ኢምፕላንት ማድረግ People believing that they've been at Disney World with characters who are not Disney characters. ስለዚህ አሁን ያልሆነውን ሰው የሆነ መስሏል ማለት ነው የሆነውን ደግሞ ያልሆነ ያደርጉለታል ማለት ነው ከዚህ በኋላ በቃ ምንም አልሆንክም እኮ ወንጀል ስትፈልግ ያሰሯል ማለት ነው ነፍሰ ገዳይ ያደርጓል ስትፈልግ ማለት ነው Taking photographs with those characters and substituting humans for machines is going to be far easier in those countries that have declining populations. ስለዚህ ቅድም ያልኩትን አመጣው ማለት ነው ስለዚህ ሰዎቹን በሮቦት ለመተካት
ዲክላይን እያደረገ ያሉ ፖፑሌሽኖች ቁጥራቸው እየቀነሰ እንደ ጃፓን ምናምን ያሉ ሀገሮች ቁጥራቸው እየቀነሰ ነው አይደል? እነሱ በጣም አድቫንቴጅ አላቸው። እነሱ ዚያር ዊነርስ። ምክንያቱም በቃ በሮቦት ይተኳቸዋል ሰዎቹን። ችግሩ አሁን በመብዛት ላይ ያለው አፍሪካ አይነት ህዝብ ነው። እነኚህ ጋር ሄዶ በጣም ደስ የሚለው ያንንም ሀገር መሪ ማለት ነው ወይም የሆነ ኃላፊ በጣም ችግር አለበት ማለት ነው። ከነኚህ ሰዎች ጋራ ከዲያብሎስ ጋራ የወገነ ነው ማለት ነው። because these are the big players እነኚህ ናቸው እኮ ስብሰባውን የሚጠሩት፣ እነኚህ ናቸው ጉባኤውን ራን የሚያደርጉት። anyway እንቀጥል ሳንቆይ ማለት ነው። ታዲያ በመቀጠል ወደ ኢራን ጉዳይ ነው የምንሄደው። በመቀጠል በአሁኑ ወቅት 256 ሰው በላይቭ ያየን ነው ዩቲዩብ ላይ 158 ላይክ ብቻ ነው ያገኘነው። ግን ረስታችሁ ከሆነ ዘንግታችሁ ከሆነ ጨመር ብታደርጉት ለብዙዎች ደግሞ እንዲሄድ ያደርግልናል ዩቲዩብ። ስለዚህ ላይኩን አትሰስቱ ኮድ የወደዳችሁት ከሆነ ማለት ነው። ኦኬ እንግዲህ ወደ ኢራን ጉዳይ፣ ምክንያቱም ይሄ ግሎባል ነገር ነው፣ በጣም ዓለም አቀፍ የሆነ ነገር በዓለማችን እየመጣ ነው፣ ሁላችንን የሚያገባናል ይሄ ጉዳይ። እንግዲህ ዶናልድ ትራምፕ እንደምታውቁት ያው እስራኤልንም ደግፎ ጦርነት ይሰነቅ እያለ ነው፣ ንግባ እያለ ነው፣ ዝግጅትም እያደረገ ነው። ለማንኛውም ግን ኢራን ከቅርብ ጊዜ ወደዚህ በዜና ማሰራጫዎች እያያችሁት እንዳለው በትልቅ እንግዲህ ተቃውሞ በኢራን እየተደረገ ነው ያለው። በዚህ ምክንያት የኢራን ደግሞ መንግስት ደግሞ ያጸፋ ምላሽ በተቃዋሚ ሰልፈኞቹ ላይ አድርጎ አሁን እንግዲህ ዜናዎች ዩሮ ኒውስ ሌሎችም እየዘገቡ እንዳለው በትናንትናው ዕለት ነው ያወረድኩት። እስከ አሁን የሞተው ሰው በኢራን ፖሊሶች ማለት ነው ወይ ወታደሮች ጥቃት ደርሶበት ማለት ተቃውሞው እንዲበርድ ለማድረግ ማለት ነው ኃይል ተጠቅመው የሞተው ሰው እስከ አሁን እስከ ወደ 5002 አካባቢ ደርሷል ተብሎ ይታወቃል። ትራምፕ ታዲያ በርቱ እያለ ነው፣ እስራኤሎችም በርቱ እያሉ ነው ማለት ተቃዋሚ ሰልፈኛዎቹ ማለት ነው you are doing the right thing እያሉ ነው። ግን ወገኖቼ ምንድን ነው ምክንያቱ? እንግዲህ አሁን ትራምፕ እና የእስራኤል ሚዲያ የሚነግረን ነገር ምንድን ነው? በቃ ያለውን መንግስት የኢራንን በመጥላት ነው ከአሜሪካ ጋራ ከሌላው ዓለም ጋራ ከእስራኤል ጋር ለመሆን በመፈለግ ነው እና እያሉ ነው የሚነግሩን። እዛት ዋት ኮዝድ ሰልፉን ተቃውሞን ያቆም ያለመሳው እሱ ነው። ኢምፖርታንት ጥያቄ ስለሆነ ነው። ግን እስኪ መጀመሪያ ይሄ ሰው የሚናገረውን እንደ መንደርደሪያ በጥቂቱ ሰምተን ከዛ እንሄዳለን ማለት ነው። You're seeing is another manifestation of the absence of any real strategic planning, thinking, preparation before execution. Everything is impulse driven. It's whatever Donald Trump wakes up and decides he wants to do. His cabinet scurries around and tries to respond to it. Now, in reality, what happened? I think that we thought we had an opportunity inside Iran to really disrupt the regime, even bring it down. This, of course, was based on the protests that are really a consequence of a terrible economic situation and the dramatic reduction in value of the rial, the Iranian currency. ስለዚህ ሰልፉ የተቀሰቀሰው እንደዚሁ ዝም ብሎ አሜሪካን በመደገፍ ወይም ደግሞ የእስራኤል መንግስት በመደገፍ ሳይሆን ለረጅም ጊዜ ሳንክሽን እየተደረገባቸው ከረንሲያቸው እያሽቆለቆለ በመሆኑ ኑሮ ውድነት በመጨመሩ ምክንያት ሸልፍ ላይ ያሉ እቃዎች በኢምፖርት ማድረግ በሚከብድበት ጊዜ በማነሳቸው ምክንያት የሰዎች የመግዛት አቅም በኢንፍሌክሽን ምክንያት በመድከሙ ምክንያት በዚህ ህዝቡ ተማሮ ነው ኢኮኖሚክ ፕሮቴስት ነው ማለት ነው። ለኢኮኖሚክ ዲማንድ ተደርጎ ነው ሰልፉ። ኦኬ አሁን ታዲያ እንግዲህ በምታዩት ሁኔታ ነው በጣም ከዳር ጋር ተደርጎ ነበር። ታዲያ ይሄንን ፊውል እንዲደረግ ከአሜሪካና ከእስራኤል ሌሎችም እንግዲህ ያው የኢራንን መንግስት የሚጠሉ ነው አሁን አለልኝ የኢራንን መንግስት ደጋፊ ነው ምናምን አይደለም፣ ነገሮችን እያየን ነው። ስለዚህ እንዲባባስ ይህንን ኦፖርቹኒቲ በመጠቀም ነዳጅ ያርከፈከፉ
አሉ ልክ እንደ ጆርጅ ሶረስ ሁሉ ጊዜ እንደሚያደርገው በቱኒዚያ ኬዝ ምናምን እንደነበረው ማለት ነው። በተመሳሳይ ሁኔታ ይሄንን ኦፖርቹኒቲ ተጠቅመው አሁን በተባባሰበት እኛ ከውጭ ብንደበድብ ከውስጥ ከሚቀሰቀሰው እሳት ጋር አንድ ላይ from without to within የሚለው አንድ ላይ ኤክስፕሎድ ታደርግና እኛ ይቀለናል የሚል ታይም ነው። ፕሮቴስቱ እርግጥ ነው በጣም ተባብሷል። አሁንም እንግዲህ አልቆመም እስከዛሬም እንደምታዩት ነው። ታዲያ ወገኖቼ ይሄ ነገር ሪል ሪዝኑ በደንብ ስንፈትሸው አሁን ጀነራል ሚዲያው የሌጋሲ ሚዲያው ቢቢሲው ምናምኑ ወይም ሲኤንኤን ምናምን እንደሚነግረን ሳይሆን በደንብ ከመረመር ነው ወደኋላ የረዘመ ታሪክ አለው። ሃይ ኢንፍሌሽን ከረንሲው ኮላፕስ እያደረገ ነው። የምግብ ዋጋ ይኸው እንደምታዩት ነው እንግዲህ በጣም ውድ እየሆነ ነው ምግብ። ኢራን ገቨርንመንት ሃዝ ኢምፖዝድ ዴድሊ ክራክዳውን ኦን በዚህ ምክንያት ሰው ተማሮ ወደ መንገድ ወጣ። ይሄ ነገር እየተባባሰ ከውስጥ ነው ጥቅም እያገኙ ገንዘብ እየተሰጣቸው ከሚጮሁ ፕሮቴስተሮች ጋር አንድ ላይ ሆኖ ተባብሶ አሁን የደረሰበት ደረጃ ደረሰ። ያው እንደምታዩት ነው ብዙ ጋዜጦች ኢራንስ ከረንሲ ኮላፕስ እንደምታዩት ሪያል እንግዲህ የኢራን ገንዘብ ነው። በጣም አሌጅድሊ በምንድነው በኮራፕሽን የጉቦ ምናምን ዋይድ ስፕሬድ ኮራፕሽን ዊዝን ኢራን ኢንተርናሽናል ሳንክሽን ደግሞ የውጭዎቹ እቀባ ተደርጎባቸው በውጭው ኃይል በአሜሪካ በሌሎቹ ሀገሮች እቀባ ተደርጎባቸው ኢኮኖሚውን አላፈናፈን በማለቱ ምክንያት ህዝቡ ምሬት ውስጥ ገብቶ ነው ወደ ሰላም ወደ እንደወጣው እንጂ አሁን ዜና እንደሚናገረው አሜሪካ ጋር ለመሆን በመፈለግ ከእስራኤልን በመደገፍ ከአብርሃሚክ አኮርድ ጋር ለመቀላቀል በመፈለግ እነሱ እንደሚሉት አይደለም። ውሸት ነው እሱ። ታዲያ ምንድነው የታሰበው ወገኖች? የተሳበው እንግዲህ የሱፕሪም ሊደር ኦፍ ኢራን እኚህን ሰውዬ አሊ ካሚኒን አውርዶ በዚህኛው የአሜሪካ ስቱጅ በሆነው ከዚህ በፊት ፕሮግራም ሰርቼበታለሁ። የሶፕ ኢትዮጵያን የምትከታተሉ ታስታውሳላችሁ። ይህንን ሰውዬ እንግዲህ ሬዛ ፓህላቪ ይባላል። አባቱ የዚህ ሰው አባት ድሮ እንግዲህ ሻህ ኦፍ ኢራን ተብሎ ነበረ። ያው እንግዲህ እንትን ተደርጎ ለውጥ በነበረበት ጊዜ የሙስሊሞቹ ኃይሎች ቴክኦቨር ባደረጉ ጊዜ ያው ከነቤተሰቡ ፈርጥጦ ወደ አሜሪካ ምናምን ሄዶ ይኖራሉ፣ ሌላም ሀገር ይኖራሉ። ግን አሁን አሜሪካኖች ይሄንን ሰውዬ ማለት ነው ፕሮ አሜሪካ ለአሜሪካኖች የሚመች ለእስራኤል መንግስት የሚመች ስለሆነ ይሄንን ሰውዬ ልክ እንደው በኢራቅ እንዳደረጉት በአፍጋኒስታን እንዳደረጉት ማለት ነው ፓፔት ገቨርንመንት አድርገው በኢራን ሊያስቀምጡ ዝግጅት ላይ ናቸው። ኦኬ እንግዲህ ዘ ኮንቨርሴሽን የሚጠይቃል። ዘ ኮንቨርሴሽን ጋዜጣ ዘ ራይዝ ኦፍ ሬዛ ፓህላቪ ኢራኒያን ኦፖዚሽን ሊደር ወይስ ኦፖርቹኒስት? አሁን የዚህን ሰውዬ ታዲያ እንግዲህ አሁን ዝም ብሎ አያመጡት መቼስ እንግዲህ። ስለዚህ እሱን የሚደግፉ ሰዎች ደግሞ በዓለም ላይ ብቅ አድርገው እንትን መባል አለባቸው። የሚደግፉ ገንዘብ የተሰጣቸው በጣም አሪፍ መሪ ነው የሚሆነው ለኢራን ምናምን ማለት አለባቸው። እና እስኪ በዚህ ጉዳይ ላይ ሰውየው ምንድን ነው የሚለውን እቺ ሴትዮ የምትናገረው አለ። እስኪ ሰማ አድርገን ሰምተን እንመለስ። There are more reports indicating that the media is being manipulated to manufacture support for Reza Pahlavi, who is the gentleman that you see in the images right beside me. He is the son of the Shah that was ousted in Iran during the Islamic Revolution. Well, now it appears that the West, the United States and Israel in particular, are angling to install him as Iran's puppet leader should the current Iranian regime fall. But here's what you should know. ቪዲዮን ቴሌግራም ላይ እንደተለመደው አስቀምጥላችኋለሁ። ፋክቱ ይሄ ነው። አያችሁ አሁን እንግዲህ ኢራን 5,000 ምናምን ሰው የመሞቱ ከዛም በላይ ይባላል የመሞቱ ምክንያት አሁን እንትኑ እንደሚሉት በጣም ጨካኝ መሪ ስለሆነ ምናምን እነሱ ንጹህ እንደሆኑ አሜሪካኖቹ፣ እስራኤሎቹ፣ ሌላውም እንግዲህ ከነሱ ተርታ ያለ መንግስት ወይም አካል ለኢራን ህዝብ በቃ እንትን ብሎ ቆጭቶ አዝኖ ሳይሆን ልክ በተመሳሳይ ሁኔታ ላይ የመን ላይ አሁን እያደረጉ ላሉት ማለት ነው ህዝቡ በሚሞትበት ጊዜ ምናምን ወይም ሱዳን ላይ እያደረጉ ላለው
ሳይሆን የነሱን ለውጥ ለማምጣት ማለት ነው። የነሱን ፓፔት አሻንጉሊት መንግስት ለማስቀመጥ ነው። ህዝቡ ቢሞት ባይሞት ደንታ የላችሁም። ኤኒዌይ ታዲያ በዚህ ምክንያት ደግሞ ገንዘብ እንግዲህ ይሄ በኢራን አይደለም ይሄ ሰልፍ በአሜሪካ በአንዳንድ አውሮፓ ሀገር ደግሞ ያው እንደምታውቁት ይህንን ወገኖች ይህንን በምትመለከቱበት ጊዜ እኛንም ራሱ ያለንበትን አንዳንድ ነገር ከዚህ ጋር ማየት አለብን። ለዚህ ነው አንዳንዱ አሁን ይከፈለውና ሶሻል ሚዲያም ላይም ሰልፍ ላይም ምናምን ላይ ይወጣና ስለተከፈለው ብቻ ራሱን በካድሬ መንፈስ ያስቀምጥና ከዛ በኋላ አትናገሩ እንትን አትበሉ በቃ እውነቱን ሰው አይወቅ ምናምን በሚል አይነት ሁኔታ ማለት ነው። ይቅርታ አድርጉልኝ። እንደዚህ በሚሆንበት ጊዜ በጣም ያሳዝናል። ኦኬ ለቀቁብን እንዴ? ለማንኛውም እስኪ ይህን ቪዲዮ አይተን እስኪ እንመለስና በዚህ አይነት መንገድ ነው በቃ ወጥተው ይሄ አሁን የአሜሪካ ስቱጅ የአሜሪካ ፓፔት አሜሪካ አሻንጉሊት መንግስት ትራምፕ ላይ ያስቀምጡት የሚፈልጉትን በኢራን ይሁን ብለው እነኚህ በሙሉ እንግዲህ ተመልከቱ። እነኚህ በሙሉ ያው አንደኛው ማስክ አድርጓል። አሜሪካውን እየደገፍክ ለምን ነው ማስክ? ኤኒዌይ ሉክ Just behind me is the Iranian embassy, and these people have come from the protest from 10 Downing Street to protest outside of the embassy. And yesterday... እና ዓለም ሚዲያ የሚደግፈው ይሄንን ነው የገባችሁ? የኢራን መንግስት የሚቃወመውን ምናምን ነው። እና እውነትን ስንፈልግ እውነት የሚወስደን ቦታ ነው መሄድ አለብን። እውነት የሚመራን ቦታ እየመረመርን መሄድ መቻል አለብን። ኢራንን ስለመደገፍ ወይም የመንን ስለመደገፍ ሱዳንን ስለመደገፍ እነገሌን ስለመጥራት ምናምን ሳይሆን ምንድን ነው እነኚህ ሰዎች ሊያመጡ የፈለጉት በዚህ በኒው ወርልድ ኦርደር ግሎባል ዶሚኔሽኑ እንዴት ነው እየሄደ ያለው የሚለውን ነገር ማየት መቻል አለብን። ታዲያ ይህ በዚህ እንዳለ እንግዲህ ይህንን ኦፖርቹኒቲ በመጠቀም ቅድምም እንደተነጋገር ነው በዚህ ምክንያት የአሜሪካ መንግስት ይህንን እንግዲህ የአርሜዳ ዩኤስ አርሜዳ አርማንዳ ለማምጣት ወደ ጦር እንግዲህ ለመግባት ያው ወስኗል ማለት ነው። እንግዲህ ይሄ የአውሮፕላን ተሸካሚ መርከብ ሁል ጊዜ እንደምታውቁት ቀረብ ካለ ወደ አንድ ቀጠና ከዛ እየተነሳ የሚወነጨፉ አውሮፕላኖችን እንግዲህ እያዘጋጀ ነው ማለት ነው። ይህ ነገር አሁን እንግዲህ በትናንትና ዕለት ነው ያወረድኩት። እንደውም ትናንትና ማታ ሳወርደው ይህንን አርቲክል የሚገርማችሁ ነገር ምናልባት በዛሬው ዕለት ይጀመር ይሆን እንዴ ጦርነቱ ድብደባው ብለውም የሚጠይቁ ብዙ ሰዎች ነበሩ። ይሄ ግን ቀላል ነገር አይደለም። ምክንያቱም ኢራን እንግዲህ እንደምታውቁት ኒውክሌር ዌፐን ያላት ሀገር ነች። እሱም ብቻ ሳይሆን በኒውክሌር ዌፐንም ብቻ ሳይሆን በጣም ለረጅም ጊዜ ከባድ ዝግጅት ስታደርግ የነበረ ይሄ እንደሚመጣ ስለምታውቅ አገር ነች እና በአጸፋ ምላሽ ላይ ብቻ በጦርነት አጸፋ ምላሽ ብቻ ሳይሆን በሌሎች በኢኮኖሚ ጉዳይ ላይ ዓለም አቀፍ ኢኮኖሚ ቀውስ ሁሉ የሚያመጣበት ጉዳይ ቀላል ነገር አይደለም እና እውነት እኮ ነው። ብዙ አሁን ምንድነው ደረቱ ከቀላው ሆዱ ከሞላ ጭንቅላቱ የማያስብ ካድሬ ብዙ ነው። አዎ እውነት ነው ወንድሜ፣ እንደዚህ አይነት ናቸው። አሁን በቃ እንዳናውቅ ነገሩን እንዳንመረምር እንትን የሚያደርጉን እና የቀድሙ እንግዲህ አይነት ሰዎች እንደዛ ናቸው። አሁን ወጥተው ዝም ብለው አሁን የሚጮሁት ማለት ነው። ታዲያ ዶናልድ ትራምፕ እንግዲህ has said an American armada is heading towards the Middle East and that the US is monitoring Iran closely as activists በደንብ ይወላችሁት put the death toll from Tehran's crackdown on protesters 5200 እንግዲህ የሞቱ ሰዎች በመንግስት በወሰደው አጸፋ ስለደረሰ አሜሪካ ይህንን እንግዲህ አርማዳ የጦር መርከቡን አስጠግታ እየጠበቀች ነው ማለት ነው። ይሄ ነገር እንግዲህ ስፒኪንግ ኦን ኤር ፎርስ ዋን አዝ ሂ ሪተርንድ ፍሮም ከወርልድ ኢኮኖሚክ ፎረም ስብሰባ ከተመለሰ በኋላ ማለት ነው ይህን የተናገሩ። ይሄ ብቻ ሳይሆን እንግዲህ እስራኤል
ቻናል 13ም ሞጋዜ ቴሌቪዥንም ይሄን በጣም ሲዘግብ ነበር በትናንትናው ዕለት IDF has completed preparation ስለዚህ እስራኤል አሜሪካ የምታደርገው እስራኤል የምትፈልገው ነው ስለዚህ IDF የእስራኤሉ IDF ያለውን ዝግጅት ሁሉ ጨርሷል for an American strike on Iran and the home front is now ready ነን ተብሏል እንግዲህ ብለዋል እስራኤሎቹ ማለት ነው ታዲያ ይሄንን ወገኖች እንግዲህ ወደ የተወሰደናል ማለት ነው ከዚህ በፊት እንግዲህ በጆርጅ ቡሽ ጁኒየር ጊዜ ይህ ጀነራል ዌስሊ ክላርክ የተናገረውን ታስታውሳላችሁ ዶናልድ ራምስፌልድ መመሪያ ተሰጥቶት በዶናልድ ራምስፌልድ የሚሰራ የነበረ ሰው ነው ጀነራል ነው ስለዚህ በሰባት ሀገሮችን በ5 ዓመት እርግጥ ነው 5 ዓመት እንኳን ረዝመዋል አሁን በሰባት ሀገሮች በ5 ዓመት እንወራለን ለምን አይ በቃ በምን ምክንያት መመሪያው ከላይ ነው የመጣው እና ብሎ የተናገረው ትዝ ይላችኋል እስኪ እሱን ሰምተን እና ይሄንን በቀደም ተከተል ሊያረጉት ነው እንዴ He said this is a memo that describes how we're going to take out 7 countries in 5 years starting with Iraq and then Syria, Lebanon, Libya, Somalia, Sudan and finishing off Iran ስለዚህ እነኚህ ሁሉ ሀገሮች ማለት ነው እነኚህ ሁሉ ሀገሮች ከኢራን በስተቀር ሁሉም ይሄ ጥቃት ደርሶባቸዋል 6 ሀገሮች ይሄ ጥቃት ደርሶባቸዋል የቀረ ኢራን ነው ስለዚህ ይሄንን እንግዲህ የዚህን ሰውዬ አባባል እውነት ለማድረግ ወደ ኢራን ለመሄድ በጣም ሲፈሩ ሲተቡ ነበር አሁን ይሄንን እንግዲህ ከውስጥ ያለውን ብጥብጥ በመጠቀም እስራኤሎቹና አሜሪካኖቹ ይሄንን እንደ ኦፖርቹኒቲ ይዘው ይደበድባሉ የሚለው ነገር አሁን እንግዲህ የብዙውን የዓለም ሚዲያ ትኩረት ስቧል ታዲያ ኢራን ዝም ብላ ትቀመጣለች አይደለም ኢራን በተጨማሪ በዛሬው ዕለት በወጣው አርቲክል ኢራን ደግሞ እኔ አጸፋው ከባድ ነው ኢራን warns any attack will mean all out war ይሆናል ከአሜሪካ ጋራ በጣም የከበደ ጦርነት ማድረግ ይሆናል ብላ ኢራን ደግሞ እየዛተች ይገኛል እንደምታዩት ነው ይሄ ማለት ምንድነው ሲኒየር እንግዲህ ኢራኒያን ኦፊሻል ነው የተናገረው ይሄንን ከፍተኛ ባለስልጣን ማለት ነው እንግዲህ the warning and surge in US military presence comes almost 2 weeks after Donald Trump urged Iranian protesters thousands who have been killed ምናምን ስለዚህ እንግዲህ ምን አይነት አጸፋ ነው በምን አይነት ደረጃ ነው የታጠቁት የሚለውን ነገር በሂደት እናያለን ምን አይነት መሳሪያ ያላቸው የሚለውን ነገር የምናየው ይሆናል ታዲያ ይሄ እንግዲህ ብዙ ነገሮችን አብሮ የሚያደርግ ይሆናል ምክንያቱም እንግዲህ አሁን የአሜሪካ ይሄ የጦር መርከብ አረፈበት የተባለው ቦታ ማላካ ስትሬት የሚባለው ቦታ ነው ሊንከን passed through the Malacca Strait with 5 to 6 days it will be in Indian Ocean ready to attack Iran እንግዲህ በዚህ ባህረ ሰርጥ አልፎ ወደ ኢንዲያን ኦሽን ከተቃረበ በኋላ ከዚህ በኋላ እንግዲህ ኢራንን ሊደበድቡ ይችላሉ ይሄ ከትናንትና በፊት ይወጣ መረጃ ነው ብዙዎች ይሄንን ያጋሩ ነው ማለት ነው ከዚህ ነው እንግዲህ the US Navy aircraft carrier strike group has entered the Malacca Strait and is heading towards the Middle East እንግዲህ የጀሩሳሌም ፖስትም የዘገበው ነው ማለት ነው አንድ አርቲክል ብቻ አይደለም እሱ ብቻ ሳይሆን የአሜሪካ ምክትል ፕሬዝዳንት ቫይስ ፕሬዝዳንት ጄዲ ቫንስም መግለጫ ሰጥቷል በዚህ ጉዳይ ላይ ጄዲ ቫንስ ያለው ነው እንግዲህ ለዚህ ነው የተስታብዴት ትንሽ ረዘም ያልኩት ለምላችሁ የተያያዘ ነው ነገሮችን ማየቱ መልካም ነው Well, obviously, the president has a lot of cards he can play. I'm not going to reveal exactly how he's going to play them. But look, I think we just want to make sure that we have options. We have a lot of forces in the region. We have people who could be endangered. Part of our entire alliance structure over there where, Saudi Arabia and these other countries invest a lot in the United States of America. ተመልከቱ እንግዲህ አሁን እዚህ ጋራ አሁን ይሄ ነገር በጣም ዛሬ በዋና መርሃ ግብራችን ላይ ዲስከስ ከምናደርገው ጋር አብሮ ይሄዳል እንግዲህ ዩናይትድ አረብ ኤሚሬትስ ሳውዲ አረቢያ ሌሎችም ሀገሮች ከኛ ጋር ናቸው ከጎናችን ናቸው ስለዚህ በኢራን መንግስት በውስጡ ያው ችግር ስላለበት አሁን በተቃውሞ ሰልፉ ምክንያት ስለዚህ እንዳሁኑ አይነት ታይም አጋጥመንም
ነው እንግዲህ We got to make sure, of course, that we have people over there to protect our assets that are in these parts of the world. ስለዚህ ኢቨን ራሱ ኢራቅ እንደ ኢራን ይቅርታ እንደ አጸፋ ምላሽ የኛን ቤዞች አንዳንድ አሰት ቦታዎችን እንኳን ቢመቱ ለመደብደብ ቢሞክሩ ሳውዲ አረቢያ ምናምን ይረዱናል ለኛ በእኛ ሳይድ ቆመው ነው እንግዲህ አባባሉ። በጣም የሚገርም ነው። ቪዲዮቹን እንዳለ ቴሌግራም ላይ ሁሌ እንደማደርገው አስቀምጥላችኋለሁ። በጣም ይገርማል። ታዲያ ምንድነው አሁን እንግዲህ ግሎባሊ የሚያመጣው ኢምፓክት ምንድነው? በዓለም ህዝብ ላይ በእኛ ላይ በኢትዮጵያ ላይ የሚያመጣው ምንድነው የሚለውን ነገር በጣም ሁላችንም ማየት ይገባናል። ጦርነቱ ተጀመረ። ከዛ በኋላስ ቢጀመር ምንድነው የሚሆነው? ኢራን አጸፋ ብታደርግ ምንድነው በህይወታችን ላይ በኑራችን ላይ የሚያመጣው ቀውስ ምንድነው? የትም ሀገር ብንሆን የሚለውን ነገር በደንብ ማየት ያስፈልገናል። እንግዲህ በዚህ ጉዳይ ላይ ኢራን እንግዲህ አጸፋ ምላሽ ስታደርግ ምናልባት አንዳንድ ቦታዎችን ልትዘጋ ትችላለች፣ የባህር መተላለፊያዎችን። እሱም ብቻ ሳይሆን የአንዳንድ የነዳጅ እንትኖችን ቦታዎች ልደበድብ ትችላለች። ቦታዎችን ቤዞች፣ ሚሊተሪ ቤዞችን ልደበድብ ትችላለች። ዝም ብላ ባረፋ ዝም ብላ አትቀመጥም። በዚህ ምክንያት ይሄ ደግሞ እንዳለ ኢንጀነራል የነዳጅን ዋጋ it will make it soar በጣም ያስወድደዋል። oil prices rise as tension already ጀምሯል። okay oil prices rise as tension flare in Iran risking the nerve center of global oil market already እንደምታዩት በእንትኑ ላይ ነዳጅ እየተወደደ ነው። already ሀገር ቤት በጣም ውድ ሆኗል እንደምትነግሩኝ እንደምሰማው በኔ ከዚህ በላይ ወደ መወደድ ይሄዳል ማለት ነው። okay oil climbs and the rising tension in Iran በዚህ already ማለት ነው። ስለዚህ ስቶክ ኤክስቼንጁን ዋጋውን በጣም እያናረው ይገኛል። ከዛ ብዙ ሰዎች እየተነጋገሩ ነው በዚህ ጉዳይ ላይ። አንድ ቪዲዮ አለ፣ እሱን አይተን እስኪ እንምጣ። the war on Iran ምንድነው የሚያመጣው የሚለውን ነገር ስንመለከት okay Iran is not the force that we fought back in the 1980s. They are a እንግዲህ በ1980s እንደምታውቁት ያው ኢራቅንም እያስታጠቀ አሜሪካ መንግስት ያው እንደው ሳዳም ሁሴን እኮ ለዛ ነበር የሚረዳቸው የነበረው ኢራንን ያዳክም ነበር። አሁን ግን እንደዛ አይደለም። አሁን ኤኒሞር አሁን ተዘጋጅተዋል። በጣም ብዙ አቅም አላቸው። የአሜሪካ ጋራ ከእስራኤል ጋራ የሚፎካከር እያለ ነው። ስሙት። competent, large-scale military with 3 million men. They have been preparing, as Mehdi said earlier, for a defensive war with the United States. They will, as a nation, 83 million people will stand up against us. They will savage the oil fields of Saudi Arabia, the UAE, Qatar, and Kuwait. Oil. እንግዲህ ተመልከቱ፣ በጣም ብዙ ወታደር ያላቸው አገር ናቸው ኢራን። የሰው የሚናገረው እውነት ከሆነ እንግዲህ በሳውዲ አረቢያ በዩኤኢ ያለው የነዳጅ ክምችት በሙሉ ትልቅ አደጋ ላይ ሊወድቅ ይችላል እያለ ነው። Go over $200 a barrel and we will lose people, quite possibly sailors. እና የብዙም ሰው እንግዲህ ሴለሮች ነው ኔቪዎች ምናምን በጣም በብዙ ቁጥር ሊሞቱ ይችላሉ እያለ ነው። By the hundreds if we go into this with blithely thinking this way. Yeah. I fought in Iraq we couldn't do it. They killed 4,493 of us. Iran is Vietnam War level combat. ስለዚህ እንደ ኢራቅ ወይም እንደ አፍጋኒስታን አይደለም ይሄ። ስለዚህ ትራምፕ ቢተው ይሻለዋል ይሄ ነገር። ለአሜሪካ ብቻ ሳይሆን ለእስራኤል ብቻ ሳይሆን ለመላው ዓለም ራሱ ትልቅ ችግር ኢኮኖሚክሊ በኦይልም በሌላም ነው። ምክንያቱም ነዳጅ እኮ ጠፋ ወይ ተወደደ ማለት እንግዲህ ትራንስፖርቴሽኑ በሚሰራው በነዳጅ ስለሆነ አስባችሁታል። ምግብ ወደ ሸልፎች አይመጣም። ምግብ ወደ ፋብሪካዎች አይሄድም። ግብአት ይቀንሳል። ግብአት ይወደዳል። ምክንያቱም ሌሎች አቋራጭ መንገዶችን ሊሄዱ ይችላሉ። አቋራጭ ረጅም መንገድ ደግሞ ከተሄደ ደግሞ ዋጋ ይጨምራል። እያንዳንዱ ኮሞዲቲ እያንዳንዱ የሱፐርማርኬት አይተም ላይ ነጋዴው አያዋጣውም ያለ በለዛ አስባችሁታል። የዓለም ሕዝብ ኑሮ ካሁን ካለበት በላይ በኮቪድ ጊዜ በአውራ ጉንፋን ጊዜ ከነበረው ክራይሲስ በላይ ሊመጣ ይችላል ብለው ነው የሚወያዩት እና በጣም አሳሳቢ ነው።
ኦልሬዲ ዘ ወርልድ ላርጀስት ኦይል ፕሮዲውሰርስ እንግዲህ እንደምታውቁት ዩናይትድ ስቴትስ በመጀመሪያ ደረጃ 22%ን የዓለም ነዳጅ የምታመርት እሷ ነች። ሳውዲ አረቢያ፣ ራሽያ፣ ካናዳ፣ ቻይና፣ ኢራን፣ ኢራቅ እና ብራዚል። ስለዚህ እንግዲህ አሁን ኢራን እና ኢራቅ አካባቢ ፕሮብሌም ሲፈጠር፣ ሳውዲ አረቢያ ላይ ፕሮብሌም ሲፈጠር፣ ዩናይትድ ስቴትስ ላይ ፕሮብሌም ሲፈጠር አስባችኋል። በጣም ብዙ አገሮች ላይ እንግዲህ በምግብም ደረጃ በነዳጅም ደረጃ በብዙ ነገሮች ማለት ነው ችግር ሊፈጠር ይችላል ማለት ነው። ማርያም መለሰ ታንኪዩ ፎር ዘ ሱፐር ቻት በወጣ የተካ እናመሰግናለን። ኦኬ ታዲያ ይሄንን እንግዲህ በዚሁ ወደ ዋናው መርሃ ግብራችን ነው የምንሄደው። እስካሁን ብሊቭ ኢት ኦር ኖት ዋናው መርሃ ግብራችን አይደለምና በትዕግስት እየጠበቃችሁ መሆኑን አውቃለሁ። ታዲያ በዚሁ በኤሶፕ ኢትዮጵያ መርሃ ግብራችን እንደምታውቁት ከዚህ በፊት የግሪክ ብቻ ሳይሆን የአርሜኒያ፣ የራሽያ የብዙ አባቶች የተነገሩት ትንቢት ይሄ ነገር ወደዛ እየሄደ ነው እንዴ? ምክንያቱም ኤርዶጋን ከስልጣን ሲወርድ እና ኢራን ስትደበደብ ከዛ በኋላ የሚመጣው ነገር የሶስተኛው ዓለም ጦርነት ከዛ በኋላ እንግዲህ በጣም ወደ ከባድ የዓለም ህዝብ የሚገባበት ደረጃ ላይ ነው የሚለውን ነገር ፕሮባብሊ እንግዲህ ከሐሳዊ መሲህ መምጣትም ጋር አያይዘው ብዙ አባቶች ከዚህ በፊት ተናግረዋል። እንደው ለማስታወስ ቀንጨብ አድርጌ ባጭሩ እሱ እንዳሳያችሁና ወደ ዛሬው መርሃ ግብራችን እንሄዳለን። There's a prophecy recently commemorated and by Metropolitan Neophytos, which says that one day, this was uttered years ago, 20 years ago, by an ascetic in Crete, Theodore, an ascetic in Crete. He says, one day you'll be sipping coffee, you will hear the news that the Israelis have hit the nuclear program of Persia. That will be when the major worldwide events will start. At the same time, another sign, either shortly before or after, Erdogan, the head of Turkey, will fall, and this will be the sign of the great events that were mentioned in these prophecies. Και στο τέλος των παγκόσμιων πόλεμων, όπως ξεκίνησε, όπως είπαμε, από τη Συρία, Ουκρανία, Ισραήλ, αλλά μετά την Περσία, όταν χτυπήσουν το πυρηνικό πρόγραμμα της. እንግዲህ አይሁዶቹ የእስራኤልን የኒውክሌር ፕሮግራም ሲያጠቁ ሄል ብሬክ ሉዝ ማለት ነው። ከባዱ ነገር የሚመጣው ከዚህ በኋላ ነው። ለዚህ ነው የሚያሳስበው። ፐርሲያስ ኢብራይ ቶሶኒ ኦኬ ሲዛን ጊዜ ቻይናና ራሻ ከኢራን ጎን ይቆማሉ፣ ሪአክት ያደርጋሉ፣ የመልስ ምት ይመልሳሉ። όσο και η Ρωσία θα υποχρεωθούν να αντιδράσουν. Οι προφητείες λένε እንግዲህ ብዙ አባቶች በትንቢት እንደተናገሩት አሁን ይዘረድሯቸዋል። የግሪክ፣ የራሻ፣ የአርሜኒያ እያሉ ይዘረድሯቸዋል እንደተናገሩት። Και πρόσεξε, όχι μόνο των Ελλήνων Αγίων, και των Ρώσων και των Ρουμάνων και των Σέρβων. Σερβιάνος, αμπάτος ማለት ነው. Ότι θα ρίξουν πυρηνικά. ኦኬ እና የኒውክሌር ጦርነት ሊመጣ ይችላል። እንግዲህ ከባድ ነው። ይሄን በትንቢት ተነግሯል ብለውናል። ከዚህ በፊት ስላየነው ነው። በዚሁ ወደ ዛሬው ዋነኛው መርሃ ግብራችን እንገባለን ማለት ነው። እየተመለከታችሁ ያላችሁት ኤሶፕ ኢትዮጵያን በሁለቱ የዩቲዩብ ገጾቻችን ነው። የአረቦቹ መዘዝ ይሆናል እንግዲህ የዛሬው ዋነኛ መርሃ ግብራችን 483ኛ መርሃ ግብር ነው። መረጃውን አብረን እንየው። እንግዲህ መሰባሰባችንን ያው እግዚአብሔር ይባርኩልን። አሁንም ደግሞ እዚህ ደርሰናል። እንደገና ደግሞ በበለጠ ይባርክልን። በጣም ከባድ ነው ወገኖቼ። እሺ እንቀጥል። እንግዲህ ባለፈው መርሃ ግብር የምታስታውሱ ከሆነ ብሪፍሊ በመጨረሻ የደረሰኝ አርቲክል ነው ስቱዲዮ ልገባ ብዬ ይህንን መርሃ ግብር ይህንን አርቲክል አሳይቻችሁ ነበር። ግን እንመለስበታለን ብለን ነበር። በጣም መታየት ያለበት አገራችንን በጣም የሚመለከት ስለሆነ ማለት ነው። ኦኬ ኤክስክሉሲቭ ዩኤኢ ፍላይትስ ሊንክ ቱ ሱዳን ዋር ትራክድ ፍሮም ኢስራኤል ቱ ኢትዮጵያ። ይህ እንግዲህ ይህንን በምናወራበት ጊዜ በዛሬው ዕለት የ9ኛ ዓመት የኢትዮጵያ አየር ኃይል አከባበር እየተደረገ ነው በመዲናችን በአዲስ አበባ።
እና ይሄ በጣም የሚገርም ነው። ስለዚህ ይሄንን በደንብ አድርገን ማየት አለብን። ካላያችሁ ምናልባት በሱ እስኪ እንጀምር። Show where the lion ruled the sky, Ethiopia. Please now let's enjoy the takeoff events from the trainer aircraft with formation flight from primary to advanced jet training and light attack mission from Ethiopia. እና በጣም የሚገርም ነው። እኔ አሁን እነኚህ ነገሮች በማይበት ጊዜ የደርግ ስርዓት ነው ትዝ የሚለኝ ነው። መስከረም 2 እንደዚህ አይነት ትርኢንቶች ይታያሉ። ምክንያቱም የዛን ጊዜ ደርግ አንዴ ከሶማሊያ ጋር አንዴ ከኤርትራም ጋር የነበረው ጦርነት ስለነበር ሁል ጊዜ እንትን ነበረ ነው። ክተት ሰራዊት ነው፣ ተዘጋጅ ነው። ስለዚህ አካባቢው ቀጠናው ጋር ላለው ሁሉ ማይቲያችንን፣ ኃይላችንን፣ ጉልበታችንን ተመልከቱ የሚል ነው። አሁንም እንደዚህ አይነት ነገሮች እንግዲህ ከዚህ በፊትም ያው እያየን እንገኛለን። አሁንም ይሄ ነገር እንግዲህ የ90ኛ ዓመት አከባበርም ቢሆን ዛሬ አሁን ከምንነጋገረው መርሃ ግብር ጋር ጎን ለጎን ይህንን ያለውን መንፈስ እንድታዩት እፈልጋለሁ። ለማንኛውም እንግዲህ ባለፈው የሚድል ኢስት አይ የሚባለው ጋዜጣ ባወጣው መሰረት ይሄ የራሻ ስሪት የሆነ ግን በዩናይትድ ዩኤኢ ኦውን የሚያደርገው ይሄ ማክሲመስ ካርጎ ኤር ማክሲመስ የሚባለው ከኢትዮጵያ ወደ ኢትዮጵያ ደጋግሞ ፍላይት እንዳደረገና ይሄ ደግሞ ካርጎ የሚታወቀው ብዙም ጊዜ የጦር መሳሪያዎችን የጦር መኪናዎች ሊሆኑ ይችላሉ ለጦር ወይም ደግሞ ሌሎች ነገሮችን ብቻ በዚህ ጉዳይ ላይ በማጓጓዝ እንደሆነ ይታወቃል። እና ይህን ነገር ሳተላይት ትራክ እያደረጉ ብዙ ሰው አድርጎ በተለይ ይሄ ጋዜጣ ማለት ነው ኢንዲቴይል እንትን ሰርቷል። እንግዲህ ይሄ አውሮፕላን ዘ አንቶኖቭ AN-124 የሚባል ባይ ማክሲመስ ኤር ካርጎ ነው። እንደምታዩት በአይነቱ በጣም ትልቅ ነው። እስከ 120 እስከ 150 ቶን ኦፍ ካርጎ ቶንስ ኦፍ ካርጎ መጫን የሚችል ነው። ኢንክሉዲንግ ኦቨርሳይድ ለኢንዱስትሪ ማሽኖች ትላልቆች አሉ አይደል መሸከም የሚችል የሚሊተሪ ኢኩፕመንት መሸከም የሚችል ነው። ከፊት ለፊቱ እንደምታዩት ከኋላውም ያስገባል። ከፊት ለፊቱም እንደዚህ የምታዩት ኖዝሉ እንደዚህ ይከፈታል። ፉዝላዥ ነው መሰለኝ የሚሉት እንደዚህ ይከፈታል፣ ወደ በፊት ይከፈታል። እና በዚህ ምክንያት በሚሸከምበት ጊዜ እንዲመች ደግሞ ኒል ያደርጋል፣ ይንበረከካል። የሚገርማችሁ ነገር እና በርከክ ብሎ ያስገባል ማለት ነው። እና ሄሊኮፕተሮች፣ ተርባይን፣ በጣም ብዙ መኪናዎች፣ ላንድ ክሩዘሮች፣ ብዙ አይነት ቁጥር ያላቸውን ሁሉ መሸከም የሚችል በአይነቱ የተለየ አይነት ነው ማለት ነው። ይሄ ነው እንግዲህ ወደ ሀገራችን ደጋግሞ ሲበርና ሲወጣ የተከታተሉት። እንግዲህ ጦር ሰራዊቶችንም ራሱ ድሮኖች እነኝን ሁሉ እንግዲህ ከሚባል ጦር ሰራዊት ወታደሮችንም ያዝ ቢባል በጣም በብዙ ቁጥር ሊይዝ ይችላል ማለት ነው። ኦኬ እንቀጥል። እንግዲህ ስለ ይህንን ታዲያ ጋዜጣውን በደንብ ስንመረምር መጀመሪያ ማን ናቸው ነው ሚድል ኢስት አይ ማን ነው የሚባለውን ጋዜጣው ከማን ነው ታማኝ ነው ወይስ ዝም ብሎ የግብፅ ጋዜጣ ነው ምናምን እንዳንል ነገሮችን በደንብ ነው የመረመርኩትና እናንተም እንድትመረምሩ ነው እዚህ ጋር ያመጣው። ሚድል ኢስት አይ እንግዲህ ለማታውቁ ኢንግላንድ ቤዝድ የሆነ ጋዜጣ ነው። ኢንግላንድ ነው ቤዝ ያደረገው፣ ኢንግላንድ እዚህ ሀገር ነው። እንግዲህ ዩኬ ካምፓኒ ነው፣ ኤምኢ ሊሚትድ በመባል ይታወቃል። አሁን ሪፖርቱን ያደረገው ማለት ነው። በደንብ ኮምፓይልድ የሆነ ሪሰርች ተደርጎ ነው የመጣው። ስለዚህ እንትን ብትችሉ ያው ሊንክ ላይ ስላስቀመጥኩላችሁ ዲስክሪፕሽን ላይ ራሳችሁ ሄዳችሁን አንብቡት። መስራቹ ጃማል በሳሶ የሚባል ሰውዬ ነው። ፎቶን አሳያችኋለሁ በመቀጠል። ዜግነቱ የደች ነው ግን ኦሪጂኑ ፓለስቲን ነው። ፓለስቲናዊ ነው። ፓለስቲን የተወለደ ነው፣ ግን ደች ነው። ፓስፖርቱ ደች ነው፣ ግን መቀመጫውን እንግዲህ ድርጅቱን ያደረገው እንግሊዝ ነው። ብዙውን ጊዜ ወገኖቼ ይሄ ጋዜጣ እግር በእግር የሳውዲ አረቢያዎቹንና የዩናይትድ አረብ ኤሚሬቶችን ስራ በአፍሪካ
በሌሎችም የዓለም ሀገሮች የሚያደርጉትን እንቅስቃሴ እግር በእግር እየተከታተለ የሚያጋልጥ በመሆኑ ምክንያት ዩናይትድ አረብ ኤሚሬትስም ሆኑ ሳውዲ አረቢያዎች በጣም የሚጠሉት ጋዜጣ ነው። ስለዚህ ይህንን ከመጀመሪያው ነግራቸዋለሁ። ስለ ሰውየው ነው መስራቹ። እርግጥ ነው ሼርሆልደሮች አሉ በስሩ እንደምታነቡት፣ ግን ዋነኛው ፈንድ የመሰረተው ይሄ ነው። ሌሎች እንግዲህ በውስጥ ታዋቂ የሚረዱ እንትኖች ይኖራሉ። ለማንኛውም መጀመሪያ እስኪ ከመጀመራችን በፊት ዛሬ የምንናገረውን ነገር ሰው ሁሉ እንዲረዳ አንዳንድ እንትኖችን አሁን ዛሬ በዚህ አርቲክል ላይ የሚያነሳቸው ሰዎች አሉ በስም እየጠቀሰና እነኝን ሰዎች አንዳንዶቹን ወደ ሀገራችን ሲወጡ ምናምን አይተናቸዋል። ከጠቅላይ ሚኒስትር አብይ አህመድ ጋርም አይተናቸዋል። በተለያየ ቦታ ብቻ ወይም የኛ ሰዎች እዛ ሄደው ወይም እነሱ እኛ ጋር መጥተው ወደ ኢትዮጵያ ማለት ነው አይተዋቸዋል። እና ማን ናቸው በስም ሲጠቅሳቸው አርቲክሉ እነማን ናቸው የሚለውን በማንሳት ሁሉም ሰው እንዲረዳ ስለመፈልግ ነው። በዛን ጀምር። ይህ የምታዩት ሰው እንግዲህ የሳውዲ አረቢያው ክራውን ፕሪንስ ነው። መሐመድ ቢን ሳልማን ይባላል። ስለዚህ ስለ ሳውዲ አረቢያ አውርተን እንግዲህ ፕሪንስ መሐመድ ቢን ሳልማን ስንል ሳውዲ አረቢያ ሳይድ ቀይ ነው የሚያደርጉት እነሱ እንደዚህ። ይህን መሆኑን እንድታውቁ ይሁን። እንግዲህ ይህ ሰው በ2018 አካባቢ ጠቅላይ ሚኒስትር አብይ ያው ወደ ስልጣን ሲመጣ በጣም ሰፖርት የሚያደርግ የነበረ እስካሁንም ሰፖርቱን ያላቆመ የቀረበ ግንኙነት አለው ተብሎ የሚታሰብ ከሳውዲ አረቢያ ወገን ማለት ነው የሆነ ልዑል ነው። ይሄ ነው ማለት ነው። እንግዲህ እንደገና ስለ ሳውዲ አረቢያ እንግዲህ ያኛው ፕሪንሱ ነው፣ ልዑል ነው። ንጉስ ደግሞ አለ፣ ሳውዲ አረቢያ ንጉስ አለ። ንጉሱ ደግሞ እኛው ሸምገል ያሉት በእድሜ ጸና ያሉት ሰውዬ የምታዩቸው ሳውዲ ኪንግ ሳልማን የሚባሉት ናቸው። ሳልማን ናቸው። እኛው ደግሞ ያው እንግዲህ በፊት እርቅ ተደረገ በተባለበት ጊዜ የወርቅ እንደዚህ ሜዳሊያ ነው ምንድነው የሚባለው ጌጥ ሸለሟቸው ኢሳያስ አፈወርቂንና ጠቅላይ ሚኒስትር አብይ አህመድን በዚህ አይነት መንገድ የምታዩቸው ሰው ናቸው። ስለዚህ እኚህም እንደምታዩት ከሳውዲ አረቢያ ጎን ናቸው። ስለዚህ ኪንግ ሳልማን ስንል በፕሮጀክቱ እኚህን ሰውዬ መሆኑን እንወቅ። ወደ ዩናይትድ አረብ ኤሚሬትስ እና ይህን እንግዲህ የምናገርበት ምክንያት ባለፈው የመን ላይ ዩናይትድ አረብ ኤሚሬቶችና ሳውዲ አረቢያ ልክ ኦልሞስት የተጠላሉ የማይወደዱ በሚመስል ሁኔታ እንዴት የመንን እያተራመሱ እንደሆነ ግን እነሱ ግን በቃ የበላይ ሆኖ ለመቆጣጠር መሆኑን በደንብ አስረግጠን አይተን ነበር። ብዙ ሰው አይቶታል መርሃ ግብሩን። ከዛ በላይም ቢያውም ደስ ባለን ነበር። ለማንኛውም ይሄ ተመሳሳይ ጨዋታ ወደ ሀገራችን ሊመጣ ነው ወይስ በምን አይነት ሁኔታ ነው የሚለውን ነገር ማየት መቻል አለብን። መሐመድ ቢን ዛይድ አል ናህያን እንግዲህ የምታውቁት የዩናይትድ አረብ ኤሚሬትስ ወይም የዩኤኢ መሪ ነው፣ ፕሬዝዳንት ነው። ብዙውን ጊዜ ወደ ኢትዮጵያ ሲመጣ ያው ታዩታላችሁ። በጣም የቀረበ ግንኙነት ከጠቅላይ ሚኒስትር አብይ ጋራ ያለው ይመስላል ማለት ነው። ስለዚህ ሳውዲ አረቢያዎችም ዩናይትድ አረብ ኤሚሬትሶችም በኢትዮጵያ ላይ በጣም መቀረብ ወደ ኢትዮጵያ መፈለጋቸውን በተለይ ከ2018 ወደዚህ በፈረንጆቹ ማለት ነው ጠቅላይ ሚኒስትር አብይ ከመጣ በኋላ ምንም ማሳያዎች ብዙ እንትን የሚከብድ አይደለም። እሱ ብቻ ሳይሆን ለምን እንግዲህ በዩናይትድ አረብ ኤሚሬትስ ውስጥ ዩናይትድ የተባሉት አቡዳቢም ተከታ ስለሆነ የአቡዳቢ ደግሞ ክራውን ፕሪንስ ይሄ ሼክ ካሊድ ቢን መሐመድ ቢን ዛይድ አል ናህያን የሚባለው ሰውዬ ደግሞ እንደምታውቁት እንግዲህ ያው በዩኤኢ ስር ነው ለነገሩ። ግን ይህም ሰው ከእዚኛው ጎን ለጎን አብሮ በዩናይትድ አረብ ኤሚሬትስ ናቸው። ይሄኛው እንግዲህ አብረው ይሄኛው ፕሬዝዳንት ነው። ይሄ ደግሞ የአቡዳቢ እንግዲህ ፕሪንስ ነው፣ ክራውን ፕሪንስ ነው፣ የተሾመው ፕሪንስ ነው። ይህም ደግሞ በምታዩት ወደ ከጠቅላይ ሚኒስትር አብይ ጋራ በተለያየ መድረኮች ታይቷል። በቅርበት በጣም እየተሳሳቁ እየተቃቀፉ በጣም ብቻ ጥሩ ግንኙነት እንዳለ የምናይበት ነው። ስለዚህ አረቦቹ ሳውዲ አረቢያም ማልን ብቻ ዩናይትድ አረብ ኤሚሬትስ ማልን ያው አቡዳቢም ያው እንግዲህ እዛው ዩናይትድ አረብ ኤሚሬትስ ነው የምትወድቀው የቀረበ ግንኙነት አላቸው ማለት ነው። አሁን እንግዲህ በዚሁ ወደ አርቲክሉን ወደ ማየት እንሂድ ማለት ነው። አርቲክሉ
እኔ ሙሉውን አርቲክል አላነበውም አንኳር የሆኑ ብቻ እንደምታዩት እንግዲህ በዚህ አይነት ቆርጬ ከፍ አድርጌ በከለር አድርጌ ማየት ያለብንን ነገሮች አስቀምጫለሁ። አሁን ታዲያ በዚህ ወቅት ማለት ነው እንዲህ ሳስቀምጥላችሁ እናንተ በአይዲያሩም ላይ የምንነጋገርበት ላይ እናንተም በምትረዱት ሁኔታ ያላችሁን ኢንፎርሜሽን ብታስቀምጡልን ሁላችንም እኔንም ጨምሮ ሁላችንም እንማማርበታለን ማለት ነው እና ያላችሁን መረጃ አትንፈጉ። ህዝቡ በሚያውቀው ይሁን። እንግዲህ አርቲክሉ ከዘገበው በላይ ደግሞ ሁላችንም ብናውቅ ማለት ነው። አንደኛ ስለ እዚህ እንግዲህ ትልቅ ካርጎ አውሮፕላን በምናወራበት ጊዜ ይሄ ካርጎ ፕሌን ይለናል። እኔ እንግዲህ አውጥቼ ያው እንትን ከለር ያደረኳቸውን ብቻ ነው ማነበው። እናንተ ሙሉውን በኋላ አርቲክሉን ማንበብ ትችላላችሁ። a cargo plane previously linked to supply of weapons to UAE backed fighters in Sudan. ይህ እንግዲህ ይህ የካርጎ አውሮፕላን ከዚህ በፊት ማለት ነው በሱዳን እና በሊቢያ ያሉ ተዋጊዎችን ያስታጥቅ የነበረ በዩናይትድ አረብ ኤሚሬትስ ማለት ነው መሳሪያ በመስጠት ይሁን ሌላ ነገሮችን በመስጠት ይሁን ተዋጊዎቹን የሚያስታጥቅ የነበረ ለምን ለሱዳንና በሊቢያ ያገለግል የነበረ አውሮፕላን ማለት ዩናይትድ አረብ ኤሚሬትሶች በሱዳን ያሉ ተዋጊዎች መሳሪያ እንዲደርሳቸው ሄሊኮፕተር እንዲደርሳቸው ምናምን በሚፈልግበት ጊዜ ወደ ኢትዮጵያ ሳይሆን በፊት ማለት ነው ወደ እንግዲህ የሚያስፈልገው ቦታ እነሱ ሊያገኟቸው በሚችሉበት ቦታ ይህንን አውሮፕላን በመጠቀም ያጓጉዝ ነበር። ይህ አውሮፕላን ነው ወገኖቼ በአሁኑ ወቅት እንግዲህ ወደ ኢትዮጵያ በብዛት ጉዞ አደረገ የሚባለው has made a number of flights in recent days between military bases. ከየት ወዴት? ከአቡዳቢ ወደ እስራኤል። ሃሎ ከአቡዳቢ ወደ እስራኤል። ስለ አቡዳቢ እንግዲህ ስንል የቀደሙን ክራውን ፕሪንሱን የአቡዳቢውን ማየት እዚህ ጋር ትዝ ይላል። ያለ እሱ ፈቃድ አይሆንምና ከአቡዳቢ ጫነ። አቡዳቢ መጫን ያለበትን ወደ እስራኤል ሄደ። ከእስራኤል ወደ ባህሬን፣ ከባህሬን ወደ ኢትዮጵያ ተጓዘ ማለት ነው። አሁን ሳተላይት ትራክት ስለሆነ እንደ ድሮ የሚዋሽ ነገር አይደለም፣ ፋክት ነው። በቃ አሁንም እንኳን ጉግል አድርጋችሁ እንኳን ማግኘት የምትችሉት ጉዳይ ነው። ሁሉ ነገር ሪኮርድድ ነው ናዌዴዝ። ኦኬ በሁለተኛው ደረጃ ደግሞ ስንመለከት ሚንዋይል ይላል። አሁን እንግዲህ እዚህ ጋር ተጫዋቾቹ ዩናይትድ አረብ ኤሚሬትስ አቡዳቢን ጨምሮ ማለት ነው ሳውዲ አረቢያ ሳይሆን ኦልሬዲ እስራኤል እዚህ እንቅስቃሴ ውስጥ እንዳለች ማሳያ ነው። ይህ ከመሆኑ በፊት ሰሞኑን እንደምታስታውሱት እንግዲህ እስራኤል ኦል ዘ ሰደን ከመሬት ተነስታ ማለት ነው የዓለም መንግስት የተባበሩት መንግስታት እንኳን በአገርነት አክኖሌጅ ያላደረጋትን አገር ሉዓላዊት አገር ነች ብሎ ያልደነገጋትን ሶማሊላንድን የእስራኤል መንግስት ቤንጃሚን ኔታንያሁ መሪው ማለት ነው እኛ ተቀብለናታል ያለበት ምክንያት ለምንድን ነው? በቀጠናው ምን ፈልጎ ነው ያለውን ከዚህ በፊት ትዝ ይላችኋል ፕሮግራም እንደሰራ ነበር። ይህም አርቲክል ታዲያ ያነሳና ሚንዋይል እስራኤል ሪኮግኒሽን ኦፍ ሶማሊላንድ ዌር ዘ ዩኤኢ ሜንቴንስ አናዘር ሚሊተሪ ቤዝ ምን አለ ሶማሊላንድ በሶማሊላንድ የዩኤኢ ሜንቴንድ ሚሊተሪ ቤዝ አለ። እስራኤል ሪኮግናይዝ ሶማሊላንድ ዌር የዩኤኢ ሜንቴንስ አናዘር ሚሊተሪ ቤዝ ኤንድ ኮንትሮልስ ዘ ፖርት ኦፍ በርበራ በሶማሊላንድ የዩናይትድ አረብ ኤሚሬትስ የሚሊተሪ የጦር ቤዝ አለ። has further destabilized the regional order and promoted speculations that Ethiopia, which is closely aligned with Abu Dhabi and could be poised to do the same in return for access to Berbera. ትዝ ይላችሁ ከሆነ ከዚህ በፊት ኤምኦዩ ተፈራርመው እንዴ ተብሎ ነበር። ጠቅላይ ሚኒስትር አብይ አህመድ እንትን ያስፈልገናል፣ ወደብ ያስፈልገናል ብሎ ያስፈልገናል፣ ፖርት ያስፈልገናል በማለት እቺ አንሪኮግናይዝድ ከሆነች ሶማሊላንድ መሪ ጋራ ሄዶ ተፈራርሞ ግን ከዚህ ጀርባ ደግሞ ዩናይትድ አረብ ኤሚሬትስ እንደነበረች ግን የዓለም ሕዝብ በሙሉ የነገር እንዴት ነው እንዳለባቸው ታስታውሳላችሁ። ሄዶ ወደብ ለመፈራረም ኤምኦዩ እንግዲህ ተመልከቱ ሲፈራረም የዓለም ዜናዎች እንደዘገቡት ታላችሁ። አሁን ይሄ ነገር እንግዲህ ያዛኔም ምክንያቱም ኦልሬዲ ዩናይትድ አረብ ኤሚሬትስ የሶማሊላንድን ፖርት እየተጠቀመች ስለሆነ ቤዝም ስላላት ማለት ነው
ስለዚህ ጠቅላይ ሚኒስትሩን ና ከኛ ጋር እዚሁ ጋር አብረ ቢሆን ቢባል እንግዲህ በዛ ምክንያት ሶማሊያኖች ሜንላንድ ሶማሊያ ማለት ነው ሶማሊላንድ ሶማሊያ ምን ያህል በኢትዮጵያ ላይ ቁጣ እንደተቆጣች የዛን ጊዜ የምናውቀው ነው። አሁን እንግዲህ ነገሮችን የባሰ ችግር በኢትዮጵያ ላይ ወይም እኮ አላገኘን ነገር ወደቡንም የባሰ ችግር አሁን ደግሞ ይታያችሁ እንግዲህ ወደ አሁን እንግዲህ ሱዳንን ለመደብደብ ይሁን ወይም ደግሞ የመንን ለመደብደብ ይሁን ዩናይትድ አረብ ኤሚሬትስ እና ሳውዲ አረቢያ በሚፈልጉበት ጊዜ ኢትዮጵያ እንደ ለዚህ ለጦስ ዶሮ ተደርጋ የምትወሰድ ከሆነ እነኚህ እንግዲህ ይሄንን ረድታለች ይሄን አግዛለችና ተብሎ ጠላቶቻችን በአካባቢ ያሉ ምን ያህል እንደሚበዙብን አስቡ። ይሄንን ነው እንግዲህ ጋዜጣው እዚህ ጋር የሚያነሳው ማለት ነው። እንደምታውቁት እንግዲህ ስለ ሶማሊላንድ በምናወራበት ጊዜ የእንግሊዝ መንግስት ዩኬ ገቨርንመንት ኮኦን ያደርገዋል። ይሄንን ፖርት የበርበራን ፖርት ኮኦን ያደርገዋል። ከዩኤኢ ብቻ አይደለችም፣ ከዩኤኢ ጋራ ከዩናይትድ አረብ ኤሚሬትስ ጋራ አብሮ ይሄንን ወደብ በባለቤትነት የሚይዘው የእንግሊዝ መንግስት ነው። ስለዚህ በሩቁ ማለት ነው ወገኖቼ ልብ አድርጋችሁ ስሙ፣ በሩቁ የእንግሊዝም እጅ እዚህ ጋር ጥቅም አለ ማለት ነው። ዝም ብሎ እንግሊዞችም የሚያዩት ጉዳይ አይደለም። አያችሁ ነገሩ እንዴት በጣም ሶፊስቲኬትድ ይሄ ነገር በጣም ጥልቅ የሆነ እንደሚሄድ። በርበራ ኢዝ ፓርት ኦፍ ዩኤኢ ኮንትሮል ገልፍ ኦፍ ኤደን ኔትወርክ ኦፍ ፖርትስ ኤንድ ኤር ቤዝ አንደር ስክሩቲኒ ኦቨር ኤማራቲ ሰፖርት ፎር እንግዲህ አርኤስኤፍ ሱዳን። ስለነኚህ ምናምን ጉዳይ ከዚህ በፊት ተናግሬያለሁ። እንግዲህ ሱዳን በምንሄድበት ጊዜ ወርቅ አለ፣ ነዳጅ አለ፣ ብዙ ነገር ነው እነኚህ ሰዎች የሚፈልጉት ከዛ ቀጠና። ስለዚህ ዊከር ሱዳን ለነሱ በጣም ትመቻለች ማለት ነው። ስንቀጥል ወገኖች በመቀጠል ደግሞ እነኚህን ሶስቱን አርቲክሎች እናነሳና እናያለን። በጣም የሚገርም ነው። አስተያየታችሁን እያስቀመጣችሁ ከኔ ብቻ ሳይሆን ከእናንተም ቢሆን አሪፍ ነው ወገኖች። ዘ አድቫይዘር እንግዲህ አማካሪው በዚህ ጉዳይ ላይ ሚድል ኢስት አይ የጠየቀው አማካሪ ኢትዮጵያን መንግስት የሚያማክረው አማካሪን ጠይቀውት ነበር። ኢትዮጵያን መንግስት የሚያማክረው አማካሪ ጠይቀውት ነበር። ዘ አድቫይዘር ሁ ወርክድ ፎር አዲስ አበባ ገቨርንመንት ፎር ኦቨር አ ዴኬድ 10 ዓመት የጠቅላይ ሚኒስትሩን ከ2018 ጀምሮ ይመክር የነበረው መካሪ ስሙን መጥቀስ አልፈለጉም። certainly seems to see the future as Ethiopia እንግዲህ itself firmly with UAE alliance rather than other options ሌላውን አማራጭ ሁሉ ወደ ጎን ትታ ኢትዮጵያ ሄድ ኦቨር ኢልስ ማለት ነው። ማለት የዩናይትድ አረብ ኤሚሬትስ እቅድ በቃ እንዲመራት የኔ እቅድ የዩናይትድ አረብ ኤሚሬትስ እቅድ ነው፣ የዩናይትድ አረብ ኤሚሬትስ እቅድ የኛ እቅድ ነው ብላ ተቀምጣለች። በቃ ሌላ እና ኢትዮጵያ በአሁኑ ወቅት ራን እየተደረገች ያለችው ባጭሩ በዩናይትድ አረብ ኤሚሬትስ ነው፣ በእነኚህ ክራውን ፕሪንሶቹ ነው እያለን ነው። በጣም የሚገርም ነው። ዲስ በጣም ግልጽ ከዚህ በላይ እንዴት ሊሆን እንደሚችል አላውቅም። ሰም ኢን ኢትዮጵያን ፎሬን ሚኒስትሪ ኤንድ ኤልስዌር ብሊቭ በኢትዮጵያ ውስጥ ያሉ እንግዲህ የውጭ ጉዳይ ሚኒስትሮችም ውስጥ የሚሰሩ በዛ ቢሮ ውስጥ የሚሰሩ ብሊቭ ዩኤኢ ዩናይትድ አረብ ኤሚሬትስ ሃዝ ቢን ኮሊንግ ዘ ሾትስ ኦፍ ኢትዮጵያ ኢን ሪጋርድ ቱ ሱዳን በሱዳን ጉዳይ ላይ ኢትዮጵያ ያላትን የጠቅላይ ሚኒስትር አብይ ሳይሆን በቃ እንደዚህ የሚወስነው የሚደነግገው በሱዳን ጉዳይ ላይ እንግዲህ አሁን ሱዳኖች ብዙ መሬት ገፍተው መጥተዋል፣ ኢትዮጵያ ገብቷል የሚባለው ሁሉ ነገር ሾቱን ማለት ከሱዳን በተመለከተ ሄደ መክት ሱዳንን በተመለከተ አድርግ ብቻ የሚለው ማንኛውም ውሳኔ ማለት ነው የሚወስነው የኢትዮጵያ መንግስት ሳይሆን የዩናይትድ አረብ ኤሚሬትስ መንግስት ነው እያለ ነው። አርኤስኤፍ እንግዲህ ስለ ሳውዝ አፍሪካ ስለ ሱዳን ስናወራ and Eritrea over Asab for the last 2 years እንግዲህ በኤርትራም ጉዳይ ላይ በአሰብም ጉዳይ ላይ የሚወስነው ማን ነው? ዩናይትድ አረብ ኤሚሬትስ ነው። የኢትዮጵያ መንግስት በቃ እንደ አሻንጉሊት ሆኖ የነሱን ነገር የሚያስቀምጥ ነው ይላል አርቲክሉ። ይሄ በጣም እሙን የሆነ አርቲክል ነው፣ የተከበረ አርቲክል ነው፣ ጋዜጣ ነው፣ ዝም ብሎ አይደለም። የቀደሙ እንትኖችንም ጋዜጦች በደንብ በሪሰርች ቤት የተደረጉትን ሄዳችሁ ማንበብ ትችላላችሁ፣ ዌብሳይቱ ላይ ገብታችሁ።
the source said referring to the Eritrean port of Asab የአሰብን ወደብ በተመለከተ ይላል which the advisor said Abiy very nearly invaded ቅርብ ጊዜ በፊት Abiy እንደውም በአቡዳቢ ክራውን ፕሪንስ ግፊት ሊወር እንደውም ተቃርቦ ነበር በምን ምክንያት እንግዲህ እንደቆመ በአቅም ማለት ነው እንደውም አሰብን እንዲወር ያደረገው ያነሳሱት አሰብ የኛ ነው ምናምን ያለው የኛ ያስፈልገናል ያለው የአቡዳቢው ክራውን ፕሪንስ መክሮት ነው ነግሮት ነው እንዲያደርግ ብሎት ነው የሚለው እንግዲህ ጋዜጣው በጣም የሚገርም ነው እኮ ወገኖች ሀገራችን ኦሬዲ በአረቦቹ እጅ ገብታ ነው በቃ ለዚህ ነው አሁን አረቦቹ ካሉን የኛ የኢትዮጵያ ወታደር ክተት ሰራዊት ብሎ ሄዶ ይሞታል ማለት ነው በጣም የሚገርም ነው አረቦቹ አሁን በእኛ መንግስት ላይ በእኛ ፓርላማ ላይ በእኛ ህዝብ ላይ እያዘዙበት ነው ማለት ነው በጣም ይገርማል እንቀጥል የመጨረሻውን በዚህኛው ፔጅ ማለት ነው while several regional actors will adjust to Riyadh's overtures Ethiopia will not okay አሁን እንግዲህ በብዙ በሪጅኑ በቀጠናው ያሉ አገሮች ከኢትዮጵያ ውጪ ማለት ነው ይጠይቃሉ አይ እኛ እናንተ እንደዚህ ስላላችሁን እንኳን እናደርግም ይላሉ ዩናይትድ አረብ ኤሚሬቶችን ሳውዲዎችን ይላሉ ይከራከራሉ የኢትዮጵያ መንግስት ግን አይከራከርም በቀጥታ እንደወረደ አድርግ ያሉትን ተገበር ያሉትን በር ያሉትን የሚያደርግ ነው አዲስ አበባ will stick with UAE አዲስ አበባ የዩናይትድ አረብ ኤሚሬትስ በቃ መሳሪያ ነች The Emirates are therefore focusing military operations በዚህ ምክንያት ማለት ነው ይሄ አውሮፕላን እንግዲህ ለምን መጣ ምናምን የሚለውን ምን ይዞ ነው የሚለውን በደንብ የሚያብራራልን የሚሆነው በዚህ ምክንያት ኤሚሬቶቹ ዩናይትድ አረብ ኤሚሬትስ ማለት ነው therefore military operation ለማድረግ ከኢትዮጵያ እየተነሱ የሚበሩ አውሮፕላኖችን ወይም ብቻ ማንኛውም ጥቃት ለማድረግ የሚያስፈልጋቸውን ቅድመ ዝግጅቶችን ኢትዮጵያን እንደ ቀጠና አድርገዋል ማለት ነው እንደ ራሳቸው ሀገር operations on Ethiopia territory preparing አሁን ቀጥሎ ለሚያደርጉት ጥቃት ማለት ነው preparing a major offensive as Saudi actions have disrupted other staging areas ስለዚህ እንግዲህ ሳውዲ አረቢያ ሌላው እንግዲህ ሌላ ፕሪፓሬሽኖችም አሏት ግን ኢትዮጵያ እዚህ ሳታውቅ እንግዲህ በዚህ ምክንያት ገብታለች ማለት ነው በጣም የሚገርም ነው አስገብተውናል ማለት ነው እኛ ብቻ አይደለንም ይሄንን ጋዜጣ ምን ዘግበው ምክንያቱም በጣም ዲቴይልድ የሆነ ሪሰርች ነው የተደረገው ወገኖች በጣም አሳሳቢ ታይም ነው ጠላቶቻችን ከጊዜው በላይ እንዲበረቱ እንዲበለጠ እንዲጠሩን እየተደረገ ነው ማለት ነው እንዲበዙብን እየተደረገ ነው እንግዲህ ፕሮባብሊ ይሄን የጦር መጀልቶችን ሁሉ ማሳያው ምናምን እንግዲህ ዛሬው ትርኢት ያውን የዘጠናኛው አመቱ የተባለው ፕሮባብሊ እንዳትሞክሩን ይሁን እንግዲህ እግዚአብሔር ወቀው በመቀጠል በዚህ ፔጅ ላይ ዘ ፍላይት እንግዲህ አሁን አውሮፕላኑን ጉዞውን በመናይበት ጊዜ ይሄን የካርጎ አውሮፕላን በጣም ትልቅ ነው ቅድም እንደተነጋገር ነው the flight track data analyzed by Middle East Eye in recent days እንግዲህ ተከታትለውታል it revealed a pattern of repeat flights አንድ አይደለም የተደጋገመ ጉዞ ነው ያደረገው ከየት ወዴት ከአቡዳቢ ወደ ሐረር ሜዳ ኤርፖርት ወደ ኢትዮጵያ ማለት ነው ሐረር ሜዳ ኤርፖርት መጥቷል ከአቡዳቢ ከክራውን ፕሪንሱ ሀገር መጥቷል የጫናውን ነገር እንግዲህ እነሱ ናቸው የሚያውቁት the main base of the Ethiopian Air Force ዋናው የኢትዮጵያ እንግዲህ አረቦቹ ከኢትዮጵያ ኤር ቤዝ እየተነሱ ማለት ነው መደብደብ የሚፈልጓቸው ነገሮች ሊደበድቡ እንዳሰቡ ማሳያው ይሄ ነው በጣም የሚገርም ነው እኛ ለራሳችን ስንት መከራ ደርሶብናል ጦርነት ላይ በአገር ውስጥም በእንትኑም በጣም ስንት መከራ አለብን የኑሮ ውድነት ህዝቡን አማሮታል እንደገና ደግሞ ሌላ ነገር አድርገው ማለት ተመልከቱ በጣም ያሳዝናል it is proven that these flights these flights are the result of UAE supplying RSF የሱዳኑን ማለት ነው እንግዲህ ጉዞው ስለምንድን ነው የሚሆነው የነኝን ሚሊሻዎቹን እንግዲህ የሱዳኑ ሚሊሻዎች የሚያስታጥቅ ነው ኦኬ flights are result of the UAE supplying RSF
it is incumbent on Ethiopia to follow the lead of its neighbors and block the access of UAE and its proxies to Ethiopian airspace immediately. አያችሁ ይሄ በጣም ከባድ ነው ከሱዳን ጋራ ለረጅም ዓመት ማለት ነው የሚኖረን ቁርሾን እንትን የሚያደርግ ነው እና ኢትዮጵያ ከዚህ ውስጥ ብትወጣ መልካም ነበር ባትገባ ኖሮ መልካም ነበር ነው እንግዲህ በእንግሊዝ ራሱን ቤዝ ያደረገው ጋዜጣ The source says that jets including ምንድነው እንግዲህ በውስጣቸው የያዘው የአውሮፕላን ተብሎ የተጠቆመው including wings and engines ማለት እንግዲህ በታትነው ነው አውሮፕላኖቹን የሚያመጧቸው ኢትዮጵያ እዚሁ ማለት ነው እንግዲህ ሐራር ሜዳ ኤርፖርት ነው የሚገጣጥሟቸው ማለት ነው ራሳቸው አረቦቹ አያችሁ በታትነው ነው የሚያመጡት ከዛ ይገጣጥሙታል እንግዲህ ዊንግ ክንፎች የአውሮፕላን ክንፎች ኢንጂኖች ሞተሮች are dismantled and then taken on cargo planes from UAE to Ethiopia or to Al-Kufra, an airbase in eastern Libya, ወይም ደግሞ ወደ ሊቢያ ወስደው under the control of General Khalifa Haftar Libyan Arab Armed Forces እዛ እንግዲህ የሚገጣጠም ይሆናል ማለት ይሄ ነው የሚያዝበት የሊቢያው በጣም እኮ የሚገርም እኮ ነው በጣም የሚገርም ነው ወገኖቼ በጣም የሚገርም ነው ለዚህ ነው በጣም የሚያሳስብ ጊዜ ላይ ያለ ነው በመቀጠል it made the same journey በመቀጠልም ጉዞውን ያደረገው ማለት the same journey a third time ለሶስተኛ ጊዜ after ከ15 ጃንዋሪ landing in ኢትዮጵያ እንትን ካደረገ በኋላ ያው በቀደም ያልናቸውን ጉዞዎች ማለት ነው ከአቡዳቢ ወደ ከአቡዳቢ ወዴት ነው ያለው እዚህ ጋር ነው እዚህ ጋር ነው ጉዞ ያደረገው ከአቡዳቢ ወደ ሐረር ሜዳ ያደረገውን ጉዞ በመደጋገም ማለት ነው በመደጋገም ከ15 ጃንዋሪ ጀምሮ ቁጥሩን ራሱ በ827 ጧት እንደገና ደግሞ በ1045 ጧት ጉዞ ተመሳሳይ አድርጓል በ17 ጃንዋሪ it flew again ከሐረር ሜዳ ወደ አልዳፋር እንግዲህ ሊቢያ አብረናል before flying on አዲስ አበባ main ቦሌ ኢንተርናሽናል ኤርፖርት በሎም በቦሌ ኢንተርናሽናል ኤርፖርት ነው በበላዩ ያረፈው ተሸንትን ብሎ ማለት ነው በ28 ከዛ በፊት ማለት ነው በ28 እና በ29 ዲሴምበር it flew from ከባህሬን ሼክ አሲስ ኤርቤዝ ከኤርቤዝ እንግዲህ የሚሊተሪ ቤዝ ነው and appears to have landed at Israel Air Force ወደ እስራኤል ሄዷል እንግዲህ እስራኤል ሳትፈቅድ በታምር ወደ እስራኤል ቤዝ ቢሄድም ተመልከቱ ቤዝ in the southern ነገቭ ዴዘርት ሄዷል according to flight trackers data በ31 ዲሴምበር ሲዘጋጁበት ነበር የነበረው ማለት ነው it flew again from Sheikh Issa to Adva this time returning to አቡ ዳቢ ወገኖቼ ይሄንን በመነጋገርበት ጊዜ ቅድም የኢራኑን የዘገብኩት ዛሬ ለዚህ ነው አያችሁ የኛ አላዮች አሉ ቫይስ ፕሬዚዳንቱ ጄዲ ቫንስ የሚናገር የነበረው ለዚህ ነው ሳውዲ አረቢያ ከኛ ጋር ነች ዩኤኢ ከኛ ጋር ናቸው ኢራንን በመደበደብበት ጊዜ በሚባልበት ጊዜ አይታችኋል ሁሉ ቅድመ ዝግጅት ማለት ነው እስራኤል ዝግጅቷን ጨርሳለች ምናምን የሚባለው አስባችሁታል ምን አይነት ነገር ሊያመጡ is all connected ምክንያቱም የአሜሪካ ቤዝ ያለበት አካባቢ የእስራኤል ቤዝ ያለበት አካባቢ ኢራን ዝም ብላ ወደ አሜሪካ ወይ ወደ እስራኤል አይደለም ልትወረውር ልታስወነጭፍ የምትችለው በአካባቢው በቀጠናው ነው አስባችሁታል እነኛ ሰዎች ደግሞ ዝም ብሎ ሱዳኖቹም የኤር ቤዛቸው በሚመታበት ጊዜ ዝም አይሉም ወደ አካባቢው ወደ ኢትዮጵያ ወደ ሊዘብጥሙም ይችላሉ በምን ምክንያት ነው እኛ እዚህ ውስጥ የምንገባው እኛ የራሳችን ትልቅ ፕሮብሌም አላንስ ብሎ ማለት ነው ከዛ እንደምታው the Sudanese intelligence source also said that the RSF had recently purchased a minimum of 6 fighter jets እንግዲህ ገዝተዋል RSF ጅንቶች እንደገና ገዝተዋል ከማን ገዙ እንግዲህ ያው ከሚሸጠው ሱሺ ምናምን እንግዲህ ሞዴሎቹ ነበር that usually comes from Serbia ከሶርቢያ ነው የሚገዙት normally which has a well developed relationship with international golden group emirate defense contractor ስለዚህ
ተመልከቱ እንግዲህ ስለዚህ አርኤስኤፍ አሁን ከዩናይትድ አረብ ኤሚሬትስ ጋር ሆና ምናምን አሁን እንግዲህ አረቦቹ ሊያደርጉ የሚፈልጉትን ነገር ኢትዮጵያም እዚህ ጋር በመተባበር ሊያደርጉ የሚያስቡትን ነገር እየተዘጋጁ ነው ማለት ነው። በጣም ይገርማል። በዚህ አሁን ባለንበት ወቅት እንደዚህ በጣም ይገርማል። ታዲያ ወገኖቼ ካነሱ አይቀር አንድ ነገር እስኪ እንነጋገር። መጀመሪያ እንግዲህ በጣም የምወደው ሰው ባለፈው ማንስቼው ነበር ነው ኢንተርቪው ላደርገው በጣም ብዙ ሙክሬ ነበር ላገኘው አልቻልኩም። ወንድማችን በረከት በላይነህ ደጃፍ ላይ እንግዲህ አንዱ ለሶስት ጊዜ ይቀርዋል እና በጣም ነው የማደንቀው፣ በጣም ነው የምወደው። ብዙ ያነባል፣ ብዙ እውቀት አለው። ግን አሁን ባለፈው ማለት ነው የአሰብ ጉዳይ አልቋል በሚል ያቀረበውን አየውና ቅር አለኝ። ምክንያቱም አሁን አንዳንድ ሰዎች ልክ አሁን እሱም እንትን እንደሚለው ያው ከዩናይትድ አረብ ኤሚሬቶቹ ጋር መሆን ይሻላል የሚል አይነት እንድምታ ያለው ዲስከሽን ሲያደርግ ሰምቼዋለሁ። እና ወደሚቀጥለው ከሜዲ በፊት ወገኖቼ እንዴት ነው እንግዲህ የግሬተር ዩኤ ፕሮጀክት ጋራ እንግዲህ ታላቋ የዩናይትድ አረብ ኤሚሬትስ ፕሮጀክት ጋር በመሆን ነው ያለቀው ብዬ ወንድሜ መጠየቅ እፈልጋለሁ። ኦኬ ወይስ ከግሬተር እስራኤል ፕሮጀክት ጋር ሆኖ በመሆን ነው የሚያልቀው? ለኢትዮጵያ እንዴት ነው የሚበጃት? ወይስ ከሁለቱም ጋር አሁን እንግዲህ ያው በአብርሃሚክ አኮርድ ያው እያስተካከሩን አይደለ በእስራኤል ስር እና ወይስ ከሳውዲም ጋር ከዩናይትድ አረብ ኤሚሬትስ ጋር በእስራኤል ስር በመሆን ነው ወይ አብሮ እንትን የሚያልቀው የአሰብ ሁኔታ ብለን መጠየቅ ይኖርብናል። እሱም ብቻ ሳይሆን የተዋህዶ የሃይማኖታችን ነገርስ እንዴት ሆኖ ነው የሚያልቀው? ምክንያቱም ህዝቡን አክብረው ታሪካችንን አክብረው አረባይዝድ ሳያደርጉን የነሱን ሳይጭኑብን ነው ወይ የሚያልቀው? ወይስ ለመበልጸግ በቃ ብልጽግና ከየትም እስከመጣ ድረስ አረባይዝድ ተደርገን ነው ወይስ የሚያልቀው? አብረን በቃ የራሳችንን ጥለን ችግረኞች ስለሆንን ችግራችንን በገንዘብ ማለት ነው ጥለን እነሱ በቃ ያለውን እንደፈለጉ ለራሳቸው እንትን እያደረጉ የማዕድናችንንም ወርቁንም ሁሉንም እየወሰዱ መሬቱንም እየወሰዱ እኛ በቃ ከዛ ከሚደርሰን መናጆ እየኖርን ነው ወይ የሚያልቀው? ዌስት ያው ዘግሬተር እስራኤል ፕሮጀክት ተደርጎ ያው ግድቡም ምኑም ሆኖ በዛ ውስጥ ተካተን ነው ወይ የሚያልቀው የሚለው ነገር በጣም ልጠይቅ እፈልጋለሁ። እና እንግዲህ ይሄ በጣም ነው የሚገርመው። አሁን በዚህ እንዳለ እንግዲህ አይታችሁ እንደሆነ አላውቅም። በዚህ እንኳን በዘጠናኛ ዓመቱ የኢትዮጵያን ኤርፎርስ እንትን በነበረበት ጊዜ በጣም የሚገርመው ገስት ኦፍ ኦነር ተደርጎ የተጋበዘው ሰው የናይጄሪያው ፕሬዚዳንት ቦላ አህመድ ቲኑቡ ነው። እና እንደምታውቁት ደግሞ ይሄ ሰውዬ እንግዲህ በጣም የሚገርመው ማለት ነው ላሳያችሁ። በጣም እኮ ነው የሚገርመው። ይሄ ሰውዬ ደግሞ እንደምታውቁት እንግዲህ ከዚህ በፊት አሁን ቅርብ ጊዜ ጀምሮ እንደምታውቁት ይሄ የናይጄሪያ ፕሬዚዳንት ከዩኤኢ እና ከሳውዲ አረቢያ ጋር በቃ እንትን ለማድረግ ማለት ነው ናይጄሪያን ወደዛ መንገድ እንድትሄድ የእስላማይዝድ ሆና ኦልሞስት እንትኑን ክርስቲያኑን ራሱ አጥፍቶ ማለት ነው። ለዚህ ነው አሁን ራሱ አሁን ክርስቲያኖች ብዙ ጥቃት እየደረሰባቸው ያለው ማለት ነው። እና በናይጄሪያው ምናምን እንትን እያደረገ ያለ መሪ ነው። እና ሙስሊሙ ብቻ እንትን እንዲል አሁን ሌላውን እንትን ሃይማኖት ዶሚኔት አድርጎ የአረቦቹ የዩናይትድ አረብ ኤሚሬትስ የሳውዲዎቹ እንትን ብቻ እንዲቀጥል ወደፊት። ታንኪዩ ስብሐት ላብ ታንኪዩ ፎር ዘ ሱፐር ቻት ታንኪዩ በወጣ ይተካ። እና በዚህ መንገድ ነው ወይ እኛም እንድንሄድ የሚፈለገው ብለን መጠየቅ ይኖርብናል ወገኖች። አያችሁ የሚያሳስብ ነው። ለዚህ ነው ናይጄሪያዎቹ መሪ እንግዲህ ይሄ ጋር እንዳያችሁት ነው ወደዛ እንድንሄድ ነው ወይ? እኔ በእንደዛ አይነቱ ለኢትዮጵያ ህዝብ የኢትዮጵያ ህዝብ የሚፈልጉ አይመስለኝም። እኔ በበኩሌ አልፈልጉም።
አረባይዝድ ሆነን እንዴ? አባቶቻችንን የከፈሉት መስዋዕትነት አባቶቻችን ሃይማኖታችንን ሊያቆዩልን አባቶቻችን ታሪካችንን ትውፊታችንን ሊጠብቁልን እንዴ? እንደዛማ አይሆንም። ለማንኛውም በመጨረሻ ታዲያ የዚህ እንግዲህ የክራውን የፕሬዚዳንቱ መሐመድ ቢን ዛይድ ትሪፖቹን ስንመለከት ማለት ነው እንግዲህ በዚሁ አርቲክል ላይ እንደተዘገበው ዘዩኤን ሪፖርትስ ይሄ ደግሞ ዩናይትድ ኔሽን ሪፖርት ያደረገው ከ2021 ኤስቲሜት ዛት ኢች ፍላይት ሜድ ባይ ዩአር እንግዲህ ይህንን መሐመድ ቢን ዛይድን ማለት ነው በአብሪቬሽን URZYD የሚለው ዲሊቨር ደ ካርጎ ኦፍ አፕ ቱ 18 ሚሊተሪ ቬሂክልስ 18 ሚሊተሪ ቬሂክልስ ይሄ ዩናይትድ ኔሽን ሪፖርት ነው የተባበሩ መንግስታት ሪፖርት ነው እዚህ ጋዜጣው ላይ የተካተተ ማለት ነው and identified Mohammed bin Zayed, the current president of UAE and then crown prince of Abu Dhabi as the beneficial owner of the plane. ተመልከቱ ይሄንን እንግዲህ 18 ሚሊተሪ ቬሂክልስ ሲያዘዋወርበት የነበረ ይሄ ሰውዬ እንደሆነ ብዙ ጉዞም እንዳደረገ እነኚህ ሰዎች እንግዲህ ወደ ሀገራችን ሲመላለሱ ወደ ቀጠናው ሰላም ያጣው ለምን እንደሆነ አስባችሁታል? እሱ ብቻ አይደለም ወገኖቼ በጣም የሚገርም እኮ ነው። እንዴት እንዳላካተትኩላችሁ አላውቅም። ቆይ እስኪ አንድ ነገር ልንገራችሁ። በጣም እኮ የሚገርም ነገር ነው እኮ እያጋጠመን ያለው። በጣም እያጋጠመን ያለው እኮ በጣም የሚገርም ነው። ያለን ፕሮብሌም አልበቃ ብሎ ማለት ነው። ያለን ፕሮብሌም አልበቃ ብሎ ችን እስኪ አንድ እንትን ላሳያችሁ። አይታችሁት እንደሆነ አላውቅም። እንደብታ ከይቅርታ ጋር የት ላይ ነው ማየት ስላለባችሁ ነው። ይሄን ማየት አለብኝ። ብዙዎቹ አሁን አክራሪ ሆነው የተያዙት በሱዳን ይመስለኛል። አስቀምጡልኝ። በሱዳን ነው የተያዙት እነኛ አክራሪ ተብለው በቴሮሪዝም ተከሰው ከታሰሩት ውስጥ ዜግነታቸው ብዙዎቹ ኢትዮጵያዊ መሆናቸውን አይታቸዋል። እና ይሄ ነገር ታዲያ የበለጠ ነገሮችን እንደሚያከር ያለብን መከራ አስባችሁታል ወገኖቼ? በጣም ነው የሚገርመው። እስኪ አስቀምጡልኝ። እዚህ ጋር አይደለም፣ አስቀምጡልኝ። ፈልጌ ማግኘት አለብኝ። ላክልኝ ወዳጄ አለ አይደል? እያየኝ ነው አይደል? ላክልኝ እስኪ የተያዙት ቅርብ ጊዜ እንኳን ሱዳን ፓስፖርት ያላቸው የኢትዮጵያ ፓስፖርት ያላቸው ብዙዎቹ በጣም ብዙዎቹ ሲያዙ ብዙዎቹን ሊስት አድርገዋቸው ነበር። ብዙዎቹ የኢትዮጵያ ፓስፖርት ያላቸው ግን በጣም በማክረር ማለት ነው ከሶማሌ እና በጣም የሚገርም ነው ይሄ ነገር ወደፊት ተባብሶ ማለት ነው አማጽያኖች አክራሮች ተባብሶ በሰላም ሀገራችንን እንኳን ታድርገን እንድንናደግ ነገ በኢትዮጵያ አስባችሁታል? ዝም ብሎ የሚያዩ የለማ አማጽያኖች ጥቃት እንዲያደርሱ የሚደረግበትን መንገድ ሁሉ የሚከፍት ነውና እኛ I don't think we need this የሚያስፈልገን አይመስለኝም። ሱዳን ውስጥ አይደለም። የት ነው ፊዮሪ? የት ነው? እስኪ ነበረኝ እኮ የት ነበረ? ጠፋኝ። ኤኒዌይ አስቀምጥላችኋለሁ ቴሌግራም ላይ። በጣም ከነ ፎቶግራፋቸው ምናምን እኮ ነው ሊስት ያደረጉት የነበረው። በጣም የሚገርም ነው። ከነ ፎቶግራፋቸው አስቀምጡልን። ሱዳን ውስጥ ካልሆነ የት ነው? ፑንትላንድ የሶማሊያ አልሸባብ ነው። አዎ ሶማሊያ አልሸባብ። ኦኬ። እና ብዙዎቹ የኢትዮጵያ ላይ እንትን ያላቸው ናቸው። እና ነገ አስባችሁታል ነገር ወይ እንትን እንደሚያደርግ ባይዘዌይ ብዙዎች እየዘገቡ ነው ይህንን ጉዳይ። ዛሬ እየተነጋገርንበት ያለውን ነገር በጣም ብዙዎች እየዘገቡ ነው። ቻይናዎቹንም ጨምሮ እየዘገቡ ነው። ኢትዮጵያ እንዴት እዚህ ውስጥ ምን ልታረግ ገባች ብለው እየተነጋገሩ ነው። እስኪ የኛው ሰው የሚለውን ያለውን ነው የሚናገረው። እስኪ people are talking about it. They are asking people. Ethiopia, what are you doing?
It wasn't even 1 week within 2026 where there are ልክ ነው ፑንትላንድ ነው ሶማሊያ ፑንትላንድ thank you cargo planes that are going from the UAE to Ethiopia's Air Force Base with a cargo plane, the AN I-24. That's no small cargo plane, which can hold up to a lot of Toyota Land Cruisers, up to 21 of them, and many helicopters as well. And this wasn't just one time. Thank you. አገኘሁት ተመልከቱ። ይህም ወንድማችንም ዘግቦታል። ማየት አለባችሁ። ስሙ። ከነ ፎቶዋቸው ነው። ማጆሪቲውን የያዘው የአይስ ፋይተሮች ተብሎ በጣም ማጆሪቲውን የያዘው የኢትዮጵያ ባንዲራ ነው የምትመለከቷቸው ሰዎች ማለት ነው። እዚህ ጋር እንዳለ በዝርዝር አስቀምጧቸዋል። ተመለከቷቸው። የኢትዮጵያ ባንዲራ ያላቸው ደግሞ ኢትዮጵያውያን ተብሎ የተያዙት 26 ናቸው። ከዚህ ከተያዙ ከሊስቱ ኮርፖሬሽን ውስጥ ከግማሽ በላይ የሚሆኑ የያዙት ኢትዮጵያውያን ናቸው። ሊቢያ ውስጥ በስደት ከኢትዮጵያ በጣም ነው የሚገርመው። ይሄ እንግዲህ አሁን ያለውን ሁኔታ እንዴት ነው የሚያባብስ። ህዝባችን ኦልሬዲ በጣም ትልቅ ችግር ነው ያለበት። ሰላሙን አጥቷል። በአንዳንድ ክፍለ ሀገሮች ትምህርት በደንብ ራሱ አልተጀመረም። ልጆች ስቃይ ላይ ናቸው። ኑሮ ተወዷል። እንደገና ደግሞ የአረቦቹ ጥቅም ይከበር በማበለት ማለት ነው። አስባችሁታል? ጎትተው ህዝቡን እዚህ ውስጥ ማምጣት በጣም የሚያሳዝን ነው። እንግዲህ ቻይናዎቹም በዓለም ላይ ብዙ አይነት ሰዎች እየዘገቡ ነው ያሉት። በጣም ይገርማል፣ በጣም ይገርማል። ታዲያ ይሄ ነገር ዝም ብለን አይደለም ወገኖች፣ ይህን ዝም ብለን አይደለም የምናየው። ታዲያ ይህንን እንግዲህ አሁን ተመልክቶ ይህንን ጉዳይ ተመልክቶ አሁን ብሬኪንግ ኒውስ በትናንትና ዕለት ነው የወጣው። Separating slave is reportedly Israel finalizing a deal to displace ከዛ እንግዲህ ፓለስቲናኖችን አምጥተው ሶየት ላይ ያስቀምጡ ነው ያሰቡት። ኖርዘርን ሶማሊያ ላይ ያስቀምጡ ነው የታሰቡ። እስራኤሎቹ ፓለስቲናኖችን ፍልስጤሞችን አምጥተው ሶማሊያ ላይ ያስቀምጡ ነው የፈለገው። እንግዲህ ዘ ግሬተር እስራኤል ፕሮጀክት ነው። Israel is also pushing for a military base in በርበራ እንግዲህ ኢትዮጵያ አሁን የሚሊተሪ ቤዝ እንዲኖራት እስራኤል ለማድረግ ነው። እስካሁን ዩኤኢ ነበር ያላት በርበራ የሚሊተሪ ቤዝ። አሁን ደግሞ እስራኤል እንግዲህ ቱ ኮንትሮል ዘባብ አልመዳብ ቾክ ፖይንት። እንግዲህ ባለፈው ስለ ባብ አልመዳብ ቾክ ፖይንት ተነጋግረናል። ስለዚህ ይሄ ሁሉ እንቅስቃሴ እንግዲህ የኢትዮጵያን ጥቅም ለማስከበር ነው አይደለም። ቅድም እንግዲህ የተነጋገርናቸው ነው። ብዙ አርቲክሎች ማየት ትችላላችሁ። separatist enclave leader is reported in Israel finalizing deal። አሁን እንግዲህ ስደተኞች መጥተው እንግዲህ ወደዚህ አካባቢ ወደዚህ ቀጠና ላይ ይቀመጣሉ ማለት ነው። ተመልከቱ። ከዚህ ጀርባ ያለችው እስራኤል ነች። በጣም የሚገርም አይነት ጉዳይ ወደ ዓለማችን እየመጣ ነው ማለት ነው። እንግዲህ ባብ አልመዳብ እንግዲህ ስትሬቱ ይሄ ነው። ይሄ ዘ ግሬተር እስራኤል ፕሮጀክትን በደንብ አድርጎ እንግዲህ ቀጠናውን ግድቡም እዚህ ጋር ነው። ሶማሊላንድ ተመልከቱ። የመን አሁን ሰላሟን ያጣችው ለዚህ ነው። ኢትዮጵያን አሁን ከተጎትተው እዚህ ውስጥ ማምጣታቸው ለምንድን ነው የሚለው ነገር በጣም ሊያበሽቀን ይገባል። እኛ በሰላም መኖር ነው የምንፈልገው። ህዝቡ በሰላም መኖር ነው የሚፈልገው። ተመልከቱ። ይህን አካባቢ ነው እንግዲህ አረብስ ቱ ቡስት ኢስራኤል ኢኮኖሚ ኤንድ ፕሮቴክት ዘ ሴትለርስ ዌልቢንግ አፍተር ፋይቲንግ ፎር 2 years ኢን ጋዛ። ኦኬ እስራኤል ቻናል 14 እስራኤል ትራንስፖርቴሽን ሚኒስትር ምን ብሏል? በቻናል 14 ላይ የተዘገበ ነው የምነግራችሁ። የእስራኤል ትራንስፖርቴሽን ሚኒስትር ከሚሪ ሬጋቭ ኦን ዘ ትሬን ፍሮም አቡዳቢ። አሁን እንግዲህ ሊሰራ የታሰበው እኮ ነው የትሬን መስመር የባቡር መስመር። ዘ ትሬን ዊል ፓስ ትሩ ከሳውዲ አረቢያ የግሬተር እስራኤል ፕሮጀክት ተመልክቶ በጆርዳን አድርጎ ወደ ሃይፋ ከዛስ ወደ ባዚን አድርጎ ይሄ እንግዲህ ሚድል ኢስትን የሚቆጣጠሩበት ፕሮጀክት ያው እየመጣ ነው፣ አሁን እየተሰራ ነው። ኢትዮጵያ እንግዲህ ምን አይነት ነገር ውስጥ ትገባ እንደምትችል አስቡት ማለት። ታዲያ ወደድንም ጠላንም ማለት ነው። ወደድንም ጠላ ነው። እኔ ብዙ ሰው እንግዲህ እንደንትን ነው። በጣም የገረመኝ ነገር ይሄንን በአጋጣሚ ያገኘውና ይሄን ከመስራታችን በፊት ነው ያገኘሁት ይሄንን ፕሮግራም። በጣም የገረመኝ ሁኔታ ጃዋር የሚባለው ሰው ተናግሯል ስለዚህ ጉዳይ። አሁን የተናገረውን ሰማ በሚያደርግ
ልትወዱትም ልትጠሉትም ትችላላችሁ ነው ማተዋል። ግን የተናገርነውን ሁኔታ በጣም አሁን ያለውን ጋዜጣው የዘገበውን ሁኔታ በጣም የሚያሳይ ነገር ነው እና እሱን አይተን ብንጨርስ ምን ይመስላችኋል? እስኪ አድምጡት። ምንድን ነው ጃዋር ያለው ሲጠየቅ? ኦኬ ሞገስ፣ ይሄ የኢትዮጵያና ኤርትራ ጉዳይ አይደለም። አሁን ይሄ ኢሳያስና አብይ ጉዳይም አይደለም። አሁን we are part of a bigger game። እኛ አሁን ጥይት ሆነናል። ሞግዚሮቹ የውጭዎቹ ናቸው። የመዋጋት ያለ መዋጋት ውሳኔ ራሱ የአብይና ኢሳያስ አይሆንም ከእንግዲህ በኋላ። የመዋጋት ያለ መዋጋት፣ ሰላማዊ ማውረድ ያለ ማውረድ ከእንግዲህ በኋላ የሚገርመው እኮ ያንን ሁሉ ወገኖቻችንን አንዴ ልከበብ ነው ምናምን እያለ ሲያስጨርስ የነበረው እሱ ራሱ እንኳን አሁን እንትኑን ጥቶ ይህንን ሲናገር በጣም ይገርማል። በጣም ነው የገረመኝ። ስንት ህዝብ ያስጨረሰ ሉዓላዊነታችንን አሳልፈን ሰጥተናል። የኛ መዋጋትና አለመዋጋት በማን እንደሚወሰን ታውቃለህ? ኤሚሬትስ አሁን የጀመረችው ማፈክፈክ ቀጥላ ከአካባቢ ከወጣች ላንዋጋ እንችላለን። አይ የሞት ሽረት አደርጋለሁ፣ ሱዳንን አልለቅም፣ ኢትዮጵያን አልለቅም ምትል ከሆነ የግድ አብይን ገፍታ ወደ ጦርነት ማስገባት አለባት። ኦኬ ሞገስ፣ በጣም ነው የሚገርመው። በጣም ጥሩ ማጠቃለያ ይሆናል። ደግማችሁ ስሙት። በጣም ነው የሚገርመው። በጣም የሚገርም ጊዜ ላይ ያለ ነው። በጣም ይገርማል። እስኪ አንዳንዳችሁን ኮሜንት ላንብብና ግን አንተ በአብይ ቦታ ብትሆን ምን ልትወስን ትችላለህ? እኔ በአብይ ቦታ ብሆን አሁን የከባድ ጥያቄ ነው። በአብይ ቦታ ብሆን እኔ መጀመሪያ የማደርገው በአብይ ቦታ ብሆን ጥያቄው እንግዲህ አየለ ነው የጠየቀው። ብሆን መጀመሪያ ሁሉ ነገር ከኔ አይምሮ እንዲመጣ አልፈልግም። በደንብ ቻሌንጅ የሚያደርጉ ቢናገሩም እውነቱን ቢናገሩ የማላስራቸው፣ ጋዜጠኛው ቢተች የማላስረው፣ በቃ ኢትዮጵያዊ የሆነ የኢትዮጵያን እንትን በዓለም ደረጃ ኢኮኖሚክሊ በሁሉም ሴክተር ማለት ነው ሊያጎለብቱ የሚችሉ አቅም ያላቸውን ሰዎች በስሬ አደርግና ከዛ በኋላ በጋራ ኖት ብቻዬን አውርቼ ብቻዬን አስሬ ብቻዬን ተቆጥቼ ብቻውን እኔ ብቻ አውቅላቸዋለሁ ብዬ ሳይሆን ልክ መጀመሪያ ላይ ሲሰብከን እንደነበረው ማለት ነው እንደዛ አይነት በስራ ያደርጋሉ። ከዛ በኋላ ይሄ እንግዲህ ኮሌክቲቭ ማይንድ ነው። ማስተር ማይንድ ፕሪንስፕል የሚባላል። ኮሌክቲቭ ማይንድ በሌሎቹ ሀገሮች የተጠቀሙበት ይሄንን ነው። ያንን በማምጣት ማለት ነው ሰዎች በትክክል ተፋጭተው አእምሯቸውን ተፋጭተው ለኢትዮጵያ የሚረባን ነገር በውጭም ያሉትም በሀገር ውስጥም ያሉትም ከዚህ ብሔር ከዛ ብሔር ሳይባል እኔ አውቅልሃለሁ አላውቅልህም ሳይባል ማለት ነው ሁሉን ነገር እኔ ልክ እንደ እኔ ነኝ የምወስነው እኔ የማይለው አይነት አመጣለሁ። እሱ ያስኬዳል። ከዛ እንግዲህ ሌላውን ደግሞ እንደዛ ነው። ዋነኛው ነገር ይሄ ነው። አሁን ክሪቲሳይዝ መደረግ የማይጠላ ኦኬ። እንግዲህ ስለ ዲጂታል አይዲው ሄዶ አሁን እንግዲህ አሁን ጠቅላይ ሚኒስትሩ ባለበት ሁኔታ ብዙ ገንዘብ አጥፍቶበታል። ያው እነ ቶኒ ብሌርም ያው በቃ መመላለሳቸውን አላቆሙም። ያው ወርልድ ኢኮኖሚክ ፎረም ላይም የምታሄዷቸው ሰዎች ገንዘቡንም ጤና ፋይላችንንም ሁሉንም ነገር ያው እንትን እያስደረጉ ነው፣ እየማገዱ ነው። በቃ ለእነሱ እያመቻቹን ነው። ስለዚህ አሁን አይተውም ቢተውም አለቆቹ ከበላይ ያሉት ይቆጡታል። ስለዚህ አሁን እንግዲህ የመንቃት ጉዳይ ነው። ከዛ ደግሞ አሁን በጣም አጣድፈው እኮ ወደ ዋሌት ውስጥ ወደ ዲጂታል ዋሌት ውስጥም ገብተዋል። ሁሉንም በአንድ እንትን የሚያደርጉት ማለት ነው። የሚቀጥለው ስቴፕ በጣም አስፈሪ ነው። ምሁሩ በዚህ ላይ መጻፍ አለበት፣ ቢያሳስረው መናገር አለበት፣ መተቸት አለበት። ቢያሳስረው ምንም ቢያደርግም እንደዛ አይደል በመላው ዓለም እየሆነ ያለው። እኛ ጋር ለምን እንደዛ እንደማይሆን አላውቅም። አንተ ውጭ ሆነ ነው ትሉ ይችላላችሁ። ያው እንግዲህ እኔም እኮ ሪስክ ማድረገውን እግዚአብሔር እናውቃለን። ለማንኛውም በወርቅና በብር መዝገብ ላይ እንግዲህ በመጽሐፍ ቅዱስ የተጻፈውን በወርቅና በብር መዝገብ ላይ በከበረችን በግብፅ ዕቃ ሁሉ ላይ ይሰለጥናል። የሊቢያና የኢትዮጵያ ሰዎች ይከተሉታል። በትንቢተ ዳንኤል ላይ የተጻፈው 1143 ትክክል ነው።
ከዚህ በፊትም ስላሳየነው ነው ኃይሉ በጣም እናመሰግናለን። የኛውም መልሼዋለሁ ይመስለኛል በሚችለው። ኦኬ ግዳይ ደግሞ ምን ይላል? በ1930 የታቀደ እቅድ ነው ፍልስጤማውያንን ሐረር ላይ ለማስፈር። ባለፈው መርሃ ግብር ላይ ሄደንበታል። ሐረር ላይ ለማስፈር በደንብ ፕሮግራም ሰርተንበታል። ዶክመንቱንም አይተናል አይደል? ግዳይ ካላየው ሄደ ወደዛየው። እውነት ነው። እሱ ነው እኮ እሱ ነው ግሬተር እስራኤል ፕሮጀክት። ይሄ ነው የዛዮኒስቶቹ ፕላን። ይሄ ነው እና ያንን ለማድረግ ነው እኮ አሁን በሌላም በዚህም በዛም ከሽነው ለማምጣት ይሞክሩ። ይሄ ነው ግን እኛ ህዝባችን የማገዶ እንጨት ለዚህ መሆኑ ነው። ስለዚህ ስለ ሶማሊያ ለምን ኬር ታደርጋለህ? ኖ ነገሩን ነው እኮ እንትን እየዋጀን ያለ ነው። እንትን ማለት የለብንም ወገኖቼ። እንደሚገባኝ ገሌን ሀገር ስለምንጠላ እውነቱን መዋጀት የለብንም። ገሌ ለእኛ ጠላት ስለነበረች አይደለም። ምን የእኛ አገር መሪ ለምንድን ነው ከነኚህ ሰዎች ጋር እየሰራ ያለ ነው? የኢትዮጵያ ሎንግ ተርም የሚጠቅም ነገር እየመጣ ነው ያለው ወይስ ጠላቶቻችን በዝተው ከዛ እኛ ለረጅም ጊዜ መንግስቱም ከወረደ በኋላ በጣም የማይሆን እንደገና ደግሞ አሁን ሰልችቶታል ህዝቡ እኮ መኖር ነው የሚፈልገው የኢትዮጵያ ህዝብ። ትውልዱ እኮ በቃ ምን የኔ ጀኔሬሽን እኮ ኦልሞስት እኮ አለቀ። በቃ ምን ሲጀመርም ስንወለድም ጦርነት ነው። አሁን እንደገና ይኸው በቃ በስደት ነው በጦርነት ነው በምናምን አለቀ። አሁን እንደገና ደግሞ የእኛም የልጆቻችን ጀኔሬሽን ደግሞ አሁን ያለውም ወጣት ጀኔሬሽን ደግሞ በዛው እንደገና ይለቅ። ጀስት በጣም እኮ በጣም ከባድ ነው እኮ የትምህርት ሁኔታችን ራሱ ዘግጧል እኮ። ምክንያቱም እኛ ሌላ ነገር ነው ወጣቱን እንዲነቃ አይፈለግም፣ እንዲያነባ አይፈልግም። ለዚህ ነው እኮ የመንግስት ትምህርት ቤቶች እኮ ዛሬ እኮ ባጀት ተመድቦላቸው በደንብ የሰዎች ኢትዮጵያ ያላት ወጣቱ ነው ሀብቱ አይደል? ስለዚህ ወጣቱ አይምሮ ላይ መሰራት አለበት። ከብልጭልጩ በላይ ከከተማ ከማነጽ በላይ የኢትዮጵያ ሀብቷ የወጣቱ አይምሮ ነው። በብዛት ያለን ወጣት ነው። ስለዚህ ወጣቱ አይምሮ ላይ፣ ወጣቱ እውቀት ላይ፣ ወጣቱ ኖት በፖለቲካው ማንነት ላይ ሳይሆን በቃ ዓለምን የሚዋጅበት ኮንክሪት የሆነ አስተማማኝ ትምህርት ፋሲሊቲ ያለው ምናምን ላይ ቢሰራ የነገ ኢትዮጵያ ሴኪውር ትሆናለች። የነገ ኢትዮጵያ ሴኪውር የምትሆነው ኮሪደር ስለሆነ ምናምን አይደለም እንዴ። እሱን እኮ መጀመሪያ የምትሰራውን ነገር እኮ ለማክበር አይምሮ ያለው አይምሮ ላይ የተሰራ ወጣትና ስብዕና ያስፈልጋል። እሱን ለመስራት ወጣቱን አምጠው እንዲተች እንዲማር ሶሳይቲ ፍጠር። ኢትዮጵያን ሶሳይቲ ኦፍ አርትስ፣ ኢትዮጵያ ሶሳይቲ ኦፍ ሜዲሲን፣ ኢትዮጵያ ሶሳይቲ ኦፍ ሜዲካል ሳይንስ ኢንጂነርስ ምናምን እያልክ ሌሎቹ ሀገሮች እንዲሄዱበት አድርግና ከዛ ውስጥ በደንብ እነሱ ላይ ገንዘብን አፍስ አውጣው። ኖት ዝም ብለህ እንትን ሳይሆን በቃ የእውነት ከሌሎቹ ሀገሮች ይሄንን ተማር። የሌሎቹን ሀገሮች የወርልድ ኢኮኖሚክ ፎረምን አጀንዳ ምናምን ህዝቡ ላይ አጣድበት። የእነሱ ግሎባል ዶሚኔሽን ነው። በግሎባል ዶሚኔሽን ውስጥ እነሱን ለማስበላት ህዝቡን አትስጠው። የእነሱ አጀንዳ እሱ እንዳይሆን ነው። እና ውድ ካድሬዎች እባካችሁ ወደ ቀልባችሁ ተመልሳችሁ ለህዝቡ ድምፅ ሁኑ። የቴሌግራም ሊንኩን የቴሌግራም ሊንክ ዲስክሪፕሽን ላይ አለ። ዲስክሪፕሽን ላይ የመጀመሪያዎቹ ሁለቶቹ ዲስክሪፕሽን ላይ አለ የቴሌግራም ሊንክ። ኦኬ የምትጠይቁኝ ነገር ካለ በዚህ ላይ እኔ ሁሉንም አውቄውኛ አይደለም፣ ግን አስተያየት ካላችሁ የምትጠይቁኝ ነገር ካለ በዚሁ እንትን ብል ደስ ይለኛል። ኦኬ ገበየው ዘንዶ ወደ ምድር ተጣለ። ባየ ጊዜ ወንድ ልጅን የወለደችውን እሱንማ እኮ ወገኖቼ ከዚህ በፊትም እኮ አሳይቻለሁ። ዛሬ ደግሞ ላሳያችሁ። ትዝ ይላችኋል አይደል? በጣም የሚገርም እኮ ነው። እኔ እሱማ እየተቃረበ እኮ ነው። በጣም የሚገርም ነገር እኮ ነው እያየን ያለ ነው። ይህንን ምስል ታስታውሳላችሁ አይደል? ይህንን ምስል ታስታውሳላችሁ? ይህንን ዘንዶ ሊገባ ሊቀ መልአኩ ቅዱስ ሩፋኤል እየጠበቀ ኢትዮጵያን አላችሁ ሊገባ እኮ ነው። ግን በቃ እስካሁን መግባት አልቻለም እና ሊገቡ ነው እኮ። ይህንን አሳይቻችኋለሁ፣ በቀደመው ፕሮግራም ላይም አሳይቻችኋለሁ። እና በጣም
ይሄ እኮ ሊሆን ነው እኮ ገበየው ይሄ ነው እና በጣም ይገርማል። ይሄ እንግዲህ ብዙ ዓመት ያስቆጠረ ነው እና እስካሁን እንግዲህ አባቶቻችን ጸሎት ለእግዚአብሔር ደግሞ ለሰጠው ቃል ኪዳን ለአባቶቻችን ለወደዳቸው ለእናቶቻችን እሱ ጠብቆናል እስካሁንም ባሉ አባቶቻችን ጸሎት። ስለዚህ ለዛ እኮ ነው ያለ ነው። ስለዚህ አሁን ለዚህ ነው እዚህ ጋራ ፌዝ 1 2 3 እስካሁን ድረስ ተብለን አልሰማ። ሃይማኖታዊ ባህሉንም ራሱ ሃይማኖታችን ነው ያዘን እኮ እምነታችን ነው ፌዛችን ነው እምነታችን ነው ያዘን እና እሱን አሁን ባህላዊ ለማድረግ እየተሄደ ያለበት ሁሉ ነገር የተያዘ ነው። ዛሬ ተከፋይ የሆኑ ሶሻል ሚዲያ ላይ በደንብ ብዙ ሰብስክራይበርስ ያላቸው ፎሎዊንግ ያላቸው ብዙ አሁን በደንብ ልብ ብላችሁ ብትመለከቱ ወይ የሃይማኖታችንን ሰዎች የሚያንቋሽሹ የሚሰሩት በቃ ኢንተርቪው ቢያደርጉ በጣም በቃ እንደዛ ነው እና እኛ እሱ ላይ ቢዚ ሆነናል። አረቦቹ ደግሞ የራሳቸውን እቅድ እያደረጉ ነው። ምዕራባኖቹ የራሳቸውን እቅድ እያደረጉ ነው። እኛ we are busy በራሳችን እዚህ ጋር በማይረባው ነገር የራሳችንን ነገር የራሳችንን ማንነት የራሳችንን አባቶቻችን እንድንኮራበት የሰሩልንን ማንነት መሸራረፍ ላይ ቢዚ ሆነናል። ስለዚህ በጣም የሚያሳዝን ነው። እስኪ እግዚአብሔር ይርዳን ወገኖቼ። በተረፈ የዛሬው መርሃ ግብር እንግዲህ ቢረዝምም በዚሁ አበቃው። አነሳስቶ አስጀምሮ ወደዚህ ሰዓት ላደረሰን ለሕያው እግዚአብሔር ክብር ምስጋና ለእሱ ይሁን። በሁለት ወገን ድንግል ለሆነች ለእመቤታችን ለቅድስተ ቅዱሳን ለማደረ መለኮት ለጌታችን እናት ለኪዳነ ምሕረት ከነ ልጇ ክብር ለእሷ ይሁን። ወገኖቼ በዛሬው ቀን የሚከበሩ የሚዘከሩ ቅዱሳን ሁሉ በረከታቸው በሁላችንም ላይ ይሁን። እወዳቸዋለሁ፣ አከብራቸዋለሁ። በተመሳሳይ እንግዲህ በሌላ ፕሮግራም እስከምንገናኝ እግዚአብሔር እንደፈቀደ የዛሬው መርሃ ግብር በዚህ ፈጽሙ። በራሴና በባለቤቴ ስም ተሰናበትኳችሁ። እወዳቸዋለሁ። ቸር ቆዩልኝ። ለብዙዎች እንዲዳረስ አድርጉልን። ቻናላችንን አሳድጉልን። በዛሬው ዕለት በሱፐር ቻት በሱፐር ስቲከር የረዳችሁንን በወጣ የተካ ሰላም ቆዩልኝ ወገኖቼ። ቻው። የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጥፋለን አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free.